ዋሽንግተን ወለጋ ለንደን ጨምሮ እስከ ምክክር ኮሚሽኑ ድረስ የአማራ ፖለቲካ የማይላስ የማይቀመስ ሆኗል። በርካታ ሐሳብ፣ በርካታ አስተያየት፣ በርካታ ቅስቀሳ እንሰማለን በተለያየ ቦታ በተለያየ መንገድ። የአማራ ትግል ሌሎች ቢለምዱትም ባይለምዱትም ኢትዮጵያ ውስጥ አነጋጋሪነቱ ቀጥሏል። እዛና አብይ አህመድ በሚጫወቱበት እዛው የፉግግር መድረክም ጭምር የተገኙ አማራዎች ምን እያደረጉ እንዳሉ እየሰማን ያለነው። በአጠቃላይ ያው የምክክር ኮሚሽኑና የሚባለው የፉግግር ኮሚሽን ጉዳይ አማራን ህዝብ የማይመለከት ፈጽሞ የአማራ ትግል አካል ያልሆነ ብቸኛው በነገራችን ላይ የአማራ ትግል ሬዚጁዋል ከአማራ ትግል ውጪ ያለ ስብስብና ወይንም ደግሞ አማራማ ያልተወከለበት የሌለበት ሂደት እንደሆነ ብንገነዘብም በዛ ውስጥም የአማራ ትግል ተጽዕኖ በግልጽ እየታየ እንዳለ እየሰማን ያለ ነው። ኤኒዌይ የዛ ምክር ሐሳብ ወይንም የዛ ምክክር እየተባለ ሲቀለድ የነበረው ሂደት ውጤት ምንም ሆነ ምንም የአማራን ህዝብ የሚመለከተው አይደለም። አማራ በትክክለኛው መስመር ላይ ነው ያለው። የአማራ ትክክለኛው መስመር እያደረገ ያለው ትግልና እያደረገ ያለው ተጋድሎ ነው። የኢትዮጵያን ፖለቲካ በሚፈለገው መንገድ ሼፕ ያደርጋል። የኢትዮጵያንና የኢትዮጵያን መጻኢ ዕድልም በሚገርም ሁኔታ ሼፕ የሚያደርግበት ፖለቲካዊ አውድ ውስጥ የተገባበት መሆኑን ነው። ሰዎች ሊለምዱት የሚገባ በጣም በርካታ ሀቅ ያለ ይመስለኛል። አማራ ተፈናቃይ፣ አማራ ሀገር አልባ የሚሆን ህዝብ፣ አማራ አልቅሶ አቡዋን ዲሳ ሶፍቲ ኬና ፊዮደንዴስን ነበር ሲል የነበረው ሽመልስ አብዲሳ። I have his video የራሱ ቪዲዮ አለኝ። ሶፍት ስጧቸው። እንደውም አማራ ካላለቀሰ ሽመልስ አብዲሳ የሚለውን ነው መነግራችሁ። አማራ ካላለቀሰ ስራዬን የሰራው አይመስለኝም ይላል። ለቴክኒሻናችን አሁን ልክለታለሁ። እንደውም አውርዶ ቢያዘጋጅልኝ ደስ ይለኛል። ይሄንን ንግግር የሚለው ሽመልስ አብዲሳ ነው። አማራ ካላለቀሰ እነሱ ስራዬን መስራቴን የማቀው ይኸው ቴክኒሻናችን አውርደ ልታሰማን ትችላለህ። አምጣውና እንደውም በሱ ነው መጀመር የምንፈልገው ዛሬ። ሶስት ነገሮችን ያነሳል። የነሱ እኮ ስራ ይላል። የነሱ ሰዎች የነዛ ሰዎች አማራን እያለ የነዛ ሰዎች ስራ አንድ ማልቀስ ነው፣ ሁለት መጮህ ነው እያለ ነው የሚናገረው። እኔ ስራዬን የሰራው የሚመስለኝ እነሱ ሲያለቅሱ ነው። እንዴ ሳያለቅሱ ሲቀሩ ምንም አልሰራውም እንዴ? ሰሞኑን ለምንድነው እያለቀሱ እኮ አይደለም እነሱ ካላለቀሱ እኔ እንደውም ተኝቻለሁ ማለት ነው። ስለዚህ ሀገር ነጥቀኸው ስልጣን ነጥቀኸው ሁሉን ነገር ወስደህበት ባያለቅስ ባይንከባለል ነው የሚገርመኝ እያለ የሚናገርበት አውድ ነበር ሽመልስ አብዲሳ። ይህንን ንግግር ያደረገው የዛሬ 3 ዓመት ነው። ያንን ንግግር ያደረገው እሱ አፈናቃይ፣ እሱ ገዳይ፣ እሱ አሳዳጅ፣ እሱ የሀገር ባለቤት፣ እሱ የስልጣን ባለቤት የሚሆንበት ፖለቲካዊ አውድ ነበር የነበረው። ያ ተገልብጦ ዛሬ ምን እያለ እንደሆነ በኋላ በዚህ ፕሮግራማችን በስፋት አድሬስ እናደርገዋለን። ግን እሱን ሬዲ ሲሆን ቴክኒሻናችን ያንን ንግግሩን መልሰት አሰማናለ። ሌላው ስብሰባዎች እየተካሄዱ ነው። በስብሰባ መድረኮች አማራ ሆኗል፣ አማራ መሯል። በደብረ ብርሃን ተካሄዶ የነበረ የዞን አመራሮች ስብሰባ ላይ ህወሓት ሊመጣ ስለሚችል አማራ እንዳይዋረድ ተባብረን እንመክት፣ ጽምዶ የሚባል ያልተቃደሰ ጋብቻ ተፈጥሯል። የፋኖ አመራሮች ግን ህወሓትን ሊወጉ ተስማምተዋል። ወልቃይትና ራያን እያስተዳደርን ነው። ህወሓት ወልቃይትና ራያን ለመውሰድ ተዘጋጅታለች። የመንግስት ስኬት በተለይም የኮሪደር ልማቱ እያበበ ነው፣ እየጎመራ ነው የሚል ነገር የዞን አመራሮች አንስተዋል። ለህብረተሰቡ ምን አለ? አማራ ጦርነት ማብረጃ የሚሆንበት ምክንያት የለም። ያልተቀደሰ ጋብቻ የምትሉት ከእናንተ ጋር የነበረው የተቀደሰ ጋብቻስ ምን አተረፈልን? ዛሬ በየቀኑ በየሜዳው የሚገድለን ማን ሆነና የትኛው ስርዓት ሆነና? ወልቃይትና ራያን እያስተዳደረ ነው የምትሉት ጠቅላይ ሚኒስትሩ የሚለውን በአንደበታችን በጆሮአችን ራሳችን ሰምተናል። የስሙላ ምርጫ እንኳን መች ተካሄደበት? ጠቅላይ ሚኒስትሩ በየሜዳው ስለነዚህ አካባቢዎች የሚያወሩትን በየዕለቱ እየሰማን አይደለም ወይ? እነዚህ አካባቢዎችን በመጠቀም አማራና ትግራይን ለማጋጨት በሁለቱም ብሔሮች ግጭት ተጠቃሚ ለመሆን የሚሰራ ቡድን እንዳለ አውቀናል። ህብረተሰቡ ነው የሚለው። ስለ ወልቃይትና ራያ ከምታወሩ እስኪ ስለ አዲስ አበባ አቋማችሁን አሳውቁን። ስለ መንግስት እንግዲህ ስለ ወልቃይትና ራያ በተመለከተ ህብረተሰባችንና የህዝባችን ትግል
የሚወስነው ብያኔ ይሆናል። እናንተ ግን ዛሬ እስኪ አዲስ አበባ ላይ ስላለው ነገር አሳውቁን፣ ምን እየተባለ እንዳለ አሳውቁን። ለመንግስት ስኬት ስለ መንግስት ስኬት ስታወሩ እኛ ባለፉት 8 ዓመታት የደረሰብን ስቃይ ነው የሚታየን። ከዚህ አገዛዝ ሞት፣ ፍጅት፣ ግድያ እንጂ አንዳች ያተረፍነው የሰላም ትሩፋት የለም። ስለዚህ ለኛ የሚመጣ መከራ የለም፣ ይልቅስ ለራሳችሁ ፍሩ የሚል ነገር ተነግሯቸዋል። በደብረ ብርሃን ወልደ ጨርቆስ የሰሜን ሸዋ ዞን ዋና አስተዳዳሪ እና ብርቅ የሚባል የሰሜን ሸዋ ዞን የከተማ ልማት መምሪያ ኃላፊ በመራቤቴ ፋኖችን ከርቶ የሄደ ሰው ነው የሚለው። እነዚህ ሰዎችና ሌሎችም ተጨማሪ በተገኙበት የተደረገ ስብሰባን በተመለከተ ነው። በነገራችን ላይ እንደዚህ አይነት ህዝባዊ አስተያየት እየተሰጠ ያለው ሰው በሁሉም መድረክ አማራ ምን እየሆነ ነው ያለው? አማራ እየሆነ ነው ያለው። በእያንዳንዱ መድረክ ለንደን ቀደም መግቢያ ላይ ያሳዩዋችሁ ነው። ኮንፈረንሶች ይቀጥላሉ፣ ስብሰባዎች ይቀጥላሉ። በመላ ዓለም ያለው የአማራ ንቅናቄ ይቀጥላል። በሀገር ውስጥ ያለው በእያንዳንዱ ቦታ ላይ ያለው የአማራ ንቅናቄ ይቀጥላል። በዛው ልክ የጸረ አማራ ትርክቱ እየተጋጋለ እንዳለ እንመለከታለን። ግን አማራ የትናንቱ አማራ አይደለም ያለው ዛሬ አማራ በሁለት እግሩ የቆመ በኢትዮጵያ ውስጥ እና በኢትዮጵያ ፖለቲካ ውስጥ መሪ ተዋናይ ሆኖ እየመጣ ያለ ማህበረሰብ ነው። ብትፈልግም ባይፈልግም አዲሱን ኦርደር ልትቀበል ግድ ይልሃል። አዲሱ ኦርደር ኢትዮጵያ በእኩልነት ህዝባችንን ባከበረች መንገድ ብቻ ትቀጥላለች። አንዱ ተፈናቃይ፣ አንዱ አፈናቃይ፣ አንዱ ገዳይ፣ አንዱ ተገዳይ፣ አንዱ ዳኛ፣ አንዱ ታሳሪ ሆኖ የሚቀጥልበት የፖለቲካ አውድ አይኖርም። በዛ ላይ ንግባባ። የዕለቱ ፕሮግራማችን አገዛዙ መዋለንም ደብድቧል። መቀሌን በአየር ድብደባ በሚግ እንደደበደበ ነው ያለኝ መረጃ። በነገራችን ላይ ሌሎች ሰዎች በድሮን ነው ድብደባ የፈጸመው የሚል ነው። ያው እስካሌሽን ላዳሩን ወደ ላይ ሰቅሎታል። ከዚህ በፊት የነበረውን በአገዛዙና በህወሓት መካከል የነበረውን መካረር ወደ ዳይሬክት ኮንፍሮንቴሽን አምርቶታል። ዛሬ ከስንት ጊዜ በኋላ ለመጀመሪያ ጊዜ በአየር መቀሌን ደብድቧል የኦህዴድ አገዛዝ። ሌላው የፋኖ ድልን በተመለከተ ገንዘቡ ተቆጥሯል። እሱን እንነግራችኋለን። እሱም በጣም ብዙ በርካታ አይነት አስተያየቶችን እያመጣ እንዳለ እየተመለከትን ያለ ነው። ያገዛዙ ገንዘብ ለምን ተወሰደ የሚሉ አካላትም ያሉባቸው፣ ተቃዋሚ ነን ሲሉ የነበሩ ግለሰቦችም ያገዛዙን ገንዘብ እንዴት ገንዘቡን በድሮን ደርሶ አገዛዙ አልደበደበም የሚል አስተያየትም ሲሰጡ ተመልክቻለሁ። ዓላማውና እንድምታው ምን እንደሆነ በደንብ የሚብራራበት ነው። ሌሎችም ፕሮግራም ስብሰባዎችም አዲስ አበባን ጨምሮ በርካታ ዋሽንግተን ላይ አብይ አህመድ እየሰራቸው ያሉ ስራዎች፣ የሎቢንግ ስራው በነገራችን ላይ ዲስፐሬሽን ውስጥ ነው ያለው አገዛዙ። ስለዚህ በዋሽንግተንም በሌሎችም የአውሮፓ ከተሞች ከፍተኛ ሎቢ ቀጥሮ በተለያየ መንገድ ጫና ለማድረግ እየሰራ ነው ያለው። ግን ሀገሪቱ ውስጥ ያሉ ሁኔታዎች በፍጥነት እየተቀያየሩ ነው ያለው። ፋኖ አዲስ ስያሜዎችን አሳውቋል። ስያሜዎቹን ወደ እናንተ እናደርሳለን። አስቸኳይ የስራ ምደባዎችንም አድርጓል። በነገራችን ላይ እጅግ አስገራሚ ነው። ሁኔታዎች መሬት ላይ ያሉ ሁኔታዎች በፍጥነት እየተቀያየሩ እንዳሉ ማሳያዎች አድርገን የምናቀርባቸው ጉዳዮች ይኖራሉ ማለት ነው። ስለዚህ እስከ ፍጻሜያችን አብራችሁ ቆዩ። ጓዳ አንሙት ወንድም አንሙት ከኔ ጋር ይቆያል። እሱን አስገባለሁ። ሰላምታ ወደ እናንተ ካደረሰ በኋላ በቀጥታ ፕሮግራማችንን እንጀምራለን። የተወደደ ጊዜ ያማረ ቆይታ እንዲሆንላችሁ ከልብ እመኛለሁ። ሐሳብ አስተያየቶቻችሁን ላኩልን። አንዳንዶቹን አሁን ዛሬ ከምሰራቸው ፕሮግራሞች በቀጥታ ከአድማጭ ተመልካቾቻችን የተላኩ መሆኑን በዚህ አጋጣሚ ማቅረብ ፈልጋለሁ። መልካም ቆይታ ይሆንላችሁ። ቴክኒሻናችን አንሙትን ማስገባት ይችላል። አንሙት እንዴት አለ? አድማጭ ተመልካቾቻችንን ሰላም በልና የዛሬን ፕሮግራም መክፈቻ ላደርግ የምፈልግበት አንድ ቪዲዮ አለ። በሱ ነው የምናደርገው መክፈቻችንን። አድማጭ ተመልካቾቻችንን ሰላም በል። ሴፕቴምበር 6 ዋሽንግተን ዲሲ ሜሪላንድ ላይ ስለሚኖረን ፕሮግራምም እንደዚሁ ትንሽ ሀሳብ አስተያየት ስጠን አድማጭ ተመልካቾቻችን። ከዛ ፕሮግራማችንን እንጀምራለን። መልካም እንዴት ቆየህ? አንተም ትንግርቱ በረከት በእኛ በኩል እንደዚሁም የኢቢሲ ቤተሰቦች ይህን ዝግጅት በዩቲዩባችን በሳተላይት አማራሳት ቲቪ እንደዚሁም በረምብላችን የምትከታተሉ ሁላችሁንም ሰላም ለማለት እንወዳለን። ዛሬም እንደተለመደው የተለያዩ ርዕሰ ጉዳዮችን ይዘን መጥተናል። በነገራችን ላይ ትንግርቱ እንደጠቆመው በመጪው ሴፕቴምበር 6 በአውሮፓውያን አቆጣጠር ማለት ነው በጣም ጥሩ ዝግጅት ዲሲ ላይ እየተዘጋጀ ነው የሚገኘው። ኦሬዲ አዳራሽ ተስተካክሎ ሁሉ ነገር ከሞላ ጎደል ጥሩ ሆኖ እየተጠበቃችሁ ነው የሚገኘው። 1-3 ያክል የመወያያ ጽሁፎች ይቀርባሉ። አማራ ይምከር ኤቢሲ ቴሌቪዥን የሚያዘጋጀው መደበኛ ዝግጅት ነው። ከዚህ ቀደም በተለያዩ ከተሞች ባለፉት 3 ዓመታት
ሲካሄድ ነበር። እንግዲህ በዚህ አመት ብዙ አልሄድንበትም ነበር። ነገር ግን አሁን ዲሲ ላይ ሴፕቴምበር 6 ተመልሷል። ብዙዎቻችሁ በዚያ ፕሮግራም እንድትገኙ ተጋብዛችኋል። በጣም ጠቃሚ ርዕሰ ጉዳዮች ላይ ውይይት ይደረጋል። ሰሞኑን ማስታወቂያዎቹን ፍላየሮቹን ትመለከታላችሁ። ስለዚህ ኤቢሲ በተለያዩ ጉዳዮች ላይ ስራዎቹን ይቀጥላል። ሴፕቴምበር 6 ዋሽንግተን እንገናኝ ለማለት ነው። መልካም ቆይታ ይሁንልን። ያ አንሙት ዲሲ እና አካባቢው ላይ ያላችሁ የተወደዳችሁ በአካል የምንገናኝበት ስለሚሆን የዛኔ ጉንፋናችን እንደሚለቀን ተስፋ አደርጋለሁ። ስለዚህ በአካል እንገናኛለን ማለት ነው። ቆንጆ ቆይታ ነው የሚኖረን። በነገራችን ላይ አማራ ይሆናችሁ ያኮረፋችሁ ያላኮረፋችሁ በዚህ በዛ ጎን ያላችሁ ሁላችሁ ኑ። ኦኬ፣ መሳደብ ይቻላል፣ መቆጣት ይቻላል፣ ሐሳብ አስተያየት መስጠት ይቻላል። ማንኛውም ነገር ስለ አማራ ከሆነ ደስ እያለን እንሰማለን፣ በጋራ እንወያያለን፣ ቃል ኪዳናችንን እናድሳለን እና አዲስ ምዕራፍ የአማራን ትግል ወደ አዲስ ከፍታ እናመጣለን። ስለዚህ ሁላችሁም ጋዜጠኞች፣ የፖለቲካ ባለሙያዎች፣ ፖለቲከኞች፣ በአማራ ትግል ውስጥ የምትሳተፉ ያገባናል የምትሉ በኢትዮጵያ ትግል ውስጥ ሚና ያላችሁ ሰዎች ሁላችሁም በዛ መድረክ ላይ እንድትገኙ እንፈልጋለን። እንገኝ፣ እንወያይ፣ በሀገራችን ጉዳይ ላይ እንምከር፣ የህዝባችን ጣፈንታ ጉዳይ ላይ እንምከር። መድረኮች በጣም ጠቃሚ ናቸው። ስብሰባዎችን ከዚህ በዲጂታል ወርልድ ላይ ከምናደርጋቸው ባሻገር ወደ አዳራሽ ምክክር እናምጣቸው። ምክረ ሐሳቦች ይጠናከሩ፣ በቀጥታ ትግሉንና የትግሉ ግብአት ሆነው ያግዙ ማለት እንፈልጋለን። እዛ በአካል እንገኛለን። የጋራ ታሪክ፣ የጋራ ፎቶግራፍ ይኖረናል። በጋራ ፕሮግራሞቻችንን እናስቀጥላለን ማለት ነው። አንሙት ፕሮግራሜን ዛሬ መጀመር የምፈልገው በሽመልስ አብዲሳ በከረመ ንግግር ነው። አንድምታው ግን ዛሬም ድረስ ስላለ እሱን ማንሳት ስለምፈልግ ቴክኒሻናችን እንደውም ልኬለታለሁ ያንን ንግግር እንዲያሰማንና ንግግሩን በትርጉም አቀርበዋለሁ። ግን አንተ ሐሳብህን ትሰጥበታለህ። ፉርማን ኢሳ ኢጃረሙፍ ጭሙና ማለ መብሰኒን ፉርማተም ሲማሌ ሞይኛ ረብሱሬ አንጎስ ፈጠቴ ቢየስቶ አቴ ነነረብሲና ማልጁ ይበቃል እንዴ? ያ መፍትሄው መደራጀት ነው የሚል ነው። ፉልማን ኢጃረሙ ዳ ነው የሚለው መፍትሄው መደራጀት ነው። ሀገርም ስልጣንም ወስደ አንጎስ ፈጠቴ ቢየስቶ አቴ ነው የሚለው እና ስልጣኑንም ነጥቀሃቸው ሀገሩንም ወስደህባቸው ታዲያ ማንን ይስደቡ? ታዲያ ማንን እንትን ይበሉ? ስለዚህ መሳደባቸው ተገቢ ነው። ያንተ ስራ መሆን ያለበት መደራጀትና ስራህን መቀጠል ነው እንጂ ምንም ሊያሳስብህ አይገባም ነው። እስኪ ቀጥል፣ ሌላውን ተጨማሪ የሚለውን እንስማ። ማለቹ ኢምቦይና ነማማጀ ታቦ ማረከት አታልቅሱ ለምን ትላቸዋለህ? ያልቅሱ እናስቸገረ ያልቅሱ ምን አስቸገረ? አታልቅሱ አትበላቸው። ከቻልክ ሶፍት ስጣቸው። እስኪ ቀጥል። ከዛ ከኒፍ ጀሪ ዋንሰዲ ደንደው እዩ ደንደው ሶስት ነገር ይችላሉ ሰዎቹ። መጮህ ይችላሉ፣ ማልቀስ ይችላሉ። ከዛስ ሶስተኛው ማቀበሌሲ ደንደው ከነሰደን ቆፈ ደንደው ማጥፋት ይችላሉ። እነዚህን ሶስት ነገሮች ይችላሉ። ማልቀስ፣ መጮህ ይችላሉ፣ ማልቀስ ይችላሉ፣ ስም ማጥፋት ይችላሉ። ቀጥል። አማ ነጫላ ረብሰምቴት አሁን ከኔ በላይ ተሰድባችሁ ነው እናንተ? ከኔ በላይ የሚሰደብ አለ? ከኔ በላይ ተሰደብን ብላችሁ ነው እዛ ያሉትን ባለስልጣናት ማለት ነው። አንሙት ከኔ በላይ ያልተሰደባችሁ ሚልና ከዛ ሚለውን እንስማ። አማ መቃጊ የተቆዩ መቃብራን ተፈካታ ጋፍ ጋፍ ማለፊ በቃ እሱማ ዋማው ስሜን ሲጠሩ ነው የሚውሉት። እንደውም አንዳንዴ እኔ ስም ሌላ ነገር ይመስለኛል ሁሉ ጊዜ ስለኔ ሳይወሩ ስለሚውሉ ይልና ቀጥሎ የሚለውን እናንሳው። ሲነቴራ ዮኒ ሳሙ ፈቺሱ ባዴ ማላን ደጎጎሬ ጀሌተናል እነሱን ካላስኮረፍኩ እነሱን ካላስለቀስኩ ስራ አልሰራውም ምን ተሳሳትኩኝ ብዬ ራሴን መጠየቅ ጀምሬያለሁ። እነሱ ካላለቀሱ እንደውም ስራ እየሰራው አይደለም እንዴ ማለት ጀምራለሁ። እኔ ስራ መስራቴን የማቀው በእነሱ ማልቀስ ነው፣ በእነሱ ጩኸት ነው ስራ መስራቴን የማቀው እንዲያለ አንድን ማህበረሰብ ታርጌት ያደረገ ንግግር ነው ሽመልስ የሚናገረው። ቴክኒሻናችን ያበቃል፣ ከዚህ በላይ ብዙም አያስፈልገንም። ናው ወደ አንሙት ተመለሳለሁ በቀጥታ። እንግዲህ ይሄ አንሙት የዛሬ 3 ዓመት አካባቢ ሽመልስ ይናገር የነበረው ንግግር ነው። የአማራን ህዝብ ማስለቀሱ፣ ሶፍት ስጧቸው፣ ያልቅሱ፣ ተዋቸው። እነሱ 3 ነገር ነው የሚችሉት፣ ማልቀስ፣ መጮህ፣
እና ስም ማጥፋት ከዚህ ውጪ ሌላ ስራ የላቸውም። ይሄንን ካላስለቀስኩ እነሱን ስራ የሰራው አይመስለኝም እያለ በእብሪት የሚናገርበት በራሱን የሆነ ቦታ ላይ በማድረግ በንቀት ሌላውን ማህበረሰብ በመናቅ የሚናገረው ነው። ሚሊዮኖች ተገደሉ ተፈናቀሉ ሲባል የሚናገረው ንግግር ነው። በነገራችን ላይ አንሙት አሁን ላይ ካሉ ሁኔታዎች አንፃር በተመሳሳይ ያንኑ ሲያፈናቅሉት ሲገድሉት ስሙን ሲያጠፉት ሀገር አልባ እናደርገዋለን ሰብረነዋል እያሉ ሲመጻደቁበት የነበረው ማህበረሰብ ደግሞ የበተኑት ማህበረሰብ አልበተንም ብሎ በተለያየ መንገድ ራሱን ለማደራጀት ጥረት ሲያደርግ ራሱን ከመንግስታዊ ጥቃት ለመከላከል ጥረት ሲያደርግ ደግሞ የተለያዩ አይነት ስሞች ሲሰጡት እንመለከታለን። የተለያዩ አይነት ጫናዎች ሲመጡት እንመለከታለንና አጠቃላይ ኦህዴድ ከገባበት ፖለቲካዊ ቅርቃር አንፃር ሰሞኑን የሚያደርጋቸውን ህዝባዊ ቅስቀሳዎች በተለያየ መድረክ ላይ ህዝቡ ሰላማዊ ሰልፍ እንዲያደርግ ወር የተለያዩ ነገሮችን ለማድረግ የሚያደርጋቸውን እንቅስቃሴዎች እየተመለከትን ያለነውና እነዚህ ነገሮች እንዴት እያያቸው ነው አንሙት? ከነዚህ ንግግሮችና የመጣንበትንም ረጅም ርቀት አንድ ላይ ያያያዝክ ልታነሳልን ትችላለህ ብዬ። መልካም እንግዲህ ይሄ ንግግር በወቅቱም ሲነገር ብዙ ሐሳብ የቀረበበት ነው። ነገር ግን እንዳልከው ዛሬም ድረስ ከዚህ አመለካከት የራቁ አይደሉም። ይሄ አመለካከት ይሄ ንግግር ይሄ አቋም ምን ማለት እንደሆነ ከዚህ ሁሉ ሂደት በኋላም ከ8 ዓመት በኋላም የተማሩ አልመሰለኝም። የተማሩም አይደሉምና በነገራችን ላይ ስልጣንም አገርም ወስደህባቸው ማለት ምን ማለት ነው? ስልጣንና አገር የተወሰደበት ህዝብ ይታገላል እንጂ ቁጭ ብሎ አያለቅስም አይሳደብም። ስልጣንም አገርም ወስደህባቸዋልና ይሳደቡ ነው የሚለው። ነገር ግን ስልጣንም አገርም የተቀሙ ኢትዮጵያውያን ይህንን አገዛዝ እንቀብራለን ብለው በአራቱም የአገሪቱ አቅጣጫ የትጥቅ ትግል ጀምረዋል። እነሱ ያን ጊዜ እንደጠበቁት ቁጭ ብሎ የሚሳደብ ቁጭ ብሎ የሚያለቅስ ሶፍት የሚጠብቅ አይደለም። ስልጣን የአንድ ቡድን አገር የአንድ ቡድን ሆኖ ሊቀጥል እንደማይችል እንግዲህ ጽንፈኛው ምናምኑ እየተባለ ስንት አይነት ስምና ስንት አይነት ሰበብ በመደበኛ ፖለቲካ አቀራረብ የሚያወሩት ምን ያህል ተራ ፕሮፓጋንዳ እንደሆነ ከዚህ መረዳት እንችላለን። የኢትዮጵያ ስልጣን የጋራ ስልጣን እንጂ አንድ ቡድን ስልጣን ከሆነ ሰላም የሚባል ነገር የለም። ስልጣንም አገርም የኛ ነው ከተባለ ስልጣንና አገር የሁሉም ኢትዮጵያዊ እስከሚሆን ድረስ ሁሉም ኢትዮጵያዊ ትግል ያደርጋል አጌንስት ስልጣንና አገር ይዣለው ወደሚለው ማለት ነው። ስለዚህ እየተሳደቡ አይደለም፣ ያለቀሱበት የጠየቁበት ሰላማዊ ትግል ያደረጉበት ሰላማዊ ሰልፍ የወጡበት ይሄ ነገር ትኩረት ይሰጠው ብለው የጠየቁበት ወቅት ነበረ። አሁን ያ ወደ እሳት ተቀይሯል። ይሰለፍ የነበረው ያን ጊዜ ይጠይቅ የነበረው ትክክለኛ አቀራረብ ይከተል የነበረው አማራም ዛሬ በምን ደረጃ ላይ እንዳለ በነገራችን ላይ እንግዲህ ከዚህ ንግግር ተነስቶ ሰሞኑን ደግሞ ምንድነው ሲል የነበረው የአማራ ፖለቲካ ተመልሶ ተነስቷል የሚል ሐሳብ ሲያቀርብ እንደነበረ ሰምተናል ባለፈው ሳምንት። ስለዚህ አማራው እየተሳደበና እያለቀሰ አልቀረም፣ እየተሳደበና እያለቀሰ አልቀረም። ስልጣንም አገርም የሁሉም ኢትዮጵያዊ ይሆን ዘንድ ታጥቆ እየታገለን ያለ የግድ ነው። የጋራ ስልጣን የጋራ አገር ካልሆነ የአንድ ቡድን ስልጣንና የአንድ ቡድን አገር ስለማይኖር ሁሉም ኢትዮጵያዊ ለዚህ መታገሉን ይቀጥላል የሚለው ምንም ጥያቄ የለውም። ስለዚህ አታልቅሱ አትበሏቸው፣ ከቻላችሁ ሶፍት ስጧቸው። ያን ጊዜም እንደተባለው ነው። አሁን ኢትዮጵያውያን እያለቀሱ የኦህዴድን ሶፍት የሚፈልጉ አይደሉም። እየፎከሩ ኦህዴድን የሚታገሉ ሆነዋል። የኦህዴድን ሰራዊት የሚቀብሩ ሆነዋል በየአቅጣጫው። ለዚህ ነው የሚይዘውን የሚጨብጠውን ያጣው። ስለዚህ ፖለቲካው ተመልሷል ብቻ ሳይሆን ኢትዮጵያ ውስጥ የፖለቲካውም ትግል ወታደራዊም ትግል በከፍተኛ ደረጃ አድጓል። ሌላም ቅርጽ ይዟልና አታልቅሱ አትበሏቸው ዝም ብለው ያልቅሱ የሚለው ነገር ዝም ብሎ የሚያለቅስ ዝም ብሎ የሚሳደብ ህዝብ የለም። ይልቁንም
የአገሩ ባለቤት ለመሆን ፍትሃዊ የስልጣን ባለድርሻ ለመሆን የሚታገል ህዝብ ተፈጥሯል ነው። ስለዚህ መጮህ ማልቀስና ስም ማጥፋት ይችላሉ ያለው እንግዲህ አሁን እየጮሁ ነው እነሱ። እሱም ያለቀሰ እኮ ነው፣ ስም እያጠፋ ነው። አንዴ ጃዊሳ፣ አንዴ ዘራፊዎች፣ አንዴ ጽንፈኞች፣ አንዴ ወራሪዎች፣ አንዴ ምናምኖች። ዛሬም ሰላማዊ ሰልፍ ሲያስደርግ ነው ያለው። የዘር ጭፍጨፋ ጥሪ ሲያስደርግ ነው ያለው በካድሬዎቹ። ስለዚህ የሚቃወመኝ ከሌለ ስራ አልሰራሁም፣ የሆነ ጥፋት ያጠፋው ይመስለኛል ዝም ካሉኝ። ይሄ ፖለቲካ አይደለም። ይሄ የህዝብ መሪዎች አንደበት አይደለም። ትንሽነታቸውን ቀደም ሲል ጀምሮ እያሳዩ የመጡ በመሆናቸው እሱን የሚመሰክር ነው። ዛሬም ላይ ግን ስልጣን እኛ ሆኖ መቀጠል አለበት። ስልጣናችንን በኃይል እናጸናለን። አገሪቱን እኛ በፈለግናት መንገድ እንደፈለግና አድርገን እንሰራታለን። ኢትዮጵያውያን ያለቅሳሉ። የኢትዮጵያውያን የጋራ ከተማ የጋራ ሀብት እንወስዳለን። የኢትዮጵያ የሚባለው ነገር ሁሉ በእኛ መተካት አለበት የሚለው አመለካከት ዛሬም በምክክር ኮሚሽን በሚሉት የድራማ መድረክም የቀጠለ ነው። ነገር ግን ኢትዮጵያ ዛሬ ላይ የት ላይ ነች የሚለውን በግልጽ የሚያሳይ ነው። ቢያንስ 9 የታጠቀ ድርጅት በመላ አገሪቱ በጸረ ኦህዴድን ታገላለሁ ብሎ ሲደራጅ ይሳደቡ ያልቀሱ የሚለው የፖለቲካ አካሄድ የትም የማያደርስ መሆኑን እያለቀሰ አይደለም እንዴ? ጽምዶ መጣብን እያለ የሰሜን ጭራቆች መጡ እያለ እያለቀሰ አይደል እንዴ? እድልህን ጠብቅ እያለ እያለቀሰ አይደል እንዴ? ማን ነው እያለቀሰ ያለው? ሶፍት የሚሰጡት አይመስለኝም። አገዛዙን የሚታገሉት ሶፍት አይሰጡትም። የሚታገሉት ለምን እንደሆነ ያውቃሉና ስለዚህ እርግጥ ነው ኦህዴድ ካላለቀሰ የህዝብ ትግል እየተጠናከረ መምጣቱን ማወቅ መለካት የማይቻልበት ደረጃ ላይ ደርሷል። በተቃራኒው ስለዚህ ዛሬ አገዛዝ ይሄ ቡድን እያደረገው ያለው እጅግ በጣም ጸያፍ የሆነ ጄኖሳይዳል የሆነ ዘመቻ ትርክትና ጦረኛነት በመላ ኢትዮጵያ የኢትዮጵያውያንን ትግል ቀስቅሷል፣ አንቀሳቅሷል። ውጤቱ በጊዜ ሂደት የሚገለጥ ነው። ይሄ አመለካከት ግን ይህንን አገዛዝ ገደል ይዞት ገብቷል። የኛ ታንክና ባንክ ነው፣ የኛ ስልጣንና የኛ ሀገር ነው፣ ቀምተናቸዋል፣ ባዳንን አባረናል የሚል ናሬቲቭ የሚል ትርክት ኢትዮጵያን እዚህ አድርሷታል ለማለት ነውና አሁን ምን ላይ እንዳለን ግልጽ ነው። ያ በነገራችን ላይ አነሙት ይሄ የህዝባችንን ትግል ጀስቲፋይ ያደርጋል ሌጋሊ ኤንድ ሞራሊ። ይሄ ሽመልስ ንግግር ህዝባችን የሚያደርገው ትግል አንደኛ ፍትሃዊ መሆኑንና ህጋዊና ዓለም አቀፋዊ ሞራልና ህጋዊ መሰረት ለትግሉ ይሰጠዋል። በነገራችን ላይ ይሄ ነገር ሁለተኛ ምንድነው የሚለው ብያስ አንጎስ ፉቴ ብያስ ሞቴ ሀገርም ወስደ ስልጣንም ነጥቀሃቸው ባያለቅሱ ነው የሚገርመኝ ሲል ስለዚህ እሱ በሚለው መንገድ ሌላው ህዝብ ለመታገል ሀገሩም ስለተነጠቀ በሀገሩ ፖለቲካ ውስጥ ሚና እንዲኖረው ስለሚፈልግ ፍትሃዊ ትግል ማድረጉ ተገቢ ይሆናል። አንሞት ግን በዚህ ብቻ አላበቃም። ሽመልስ ንግግር ብቻ ሳይሆን እንግዲህ አንጎስ ቢየስ ነራ ፉደተሜ ብሎ አይደለም አማራ ትግል የጀመረው። በነገራችን ላይ ሀገርም ወሰዱብኝ ስልጣንም ወሰዱብኝ ብሎ አይደለም አማራ ትግል የጀመረው። ግን እንደዛም ሆኖ አንሙት የሚገርምህ ነገር ያንን በማድረጋቸው ያደረገው ነገር ምንድነው? ጀሪ ዋንሰዲ ቤኩ ይላል። 3 ነገር ነው ሰው እነዚህ ሰዎች የሚያውቁት ይላል። 1 ቦዩ ቤኩ ይላል፣ ማልቀስ ይችላሉ። 2 ኢዩ ቤኩ መጮህ ይችላሉ። 3 መቃበሌሱ እንግዲህ ሰላማዊ ሰልፎቹን ነው አንሙት ማልቀስ የሚላቸው የነበረው። ስልጣን ሲቆጣጠር ይሄ ቡድን በብቸኝነት ሀገሬ እኔ ብቻ ነው ሲል ይደረግ የነበረውና ሲደረግ የነበረውን ምላሽ በምን ደረጃ አሳንሶ በንቀት ይመለከተው እንደነበረ የምታየው ነው። ሰላማዊ ሰልፍ ወጥቶ ማውገዝን፣ የህዝብን ጥያቄ ማንሳትን በዚህ ደረጃ ነበረ ሲያጣጥል የነበረው። ተዋቸው ያልቅሱ፣ እነሱ ሲያለቅሱ ነው እንደው እኛ ስራችንን ኢፌክቲቭነሳችንን የምንገመግመው ነበር የሚለው። ዛሬ አማራ አላለቀሰም እንዴ ስራችንን አልሰራንም ማለት ነው ወይ እንል ነበር ነው ያለው።
በሰላማዊ መንገድ ይደረግ የነበረውንም ጥረትም ያሳየን ህዝቡ ያደረገውን ተጋድሎ በማልቀስም ቢሆን በነገራችን ላይ ሲፈናቀል ህዝቡ አልቅሷል። ግን ማልቀሱ የነሽመልስ አብዲሳ ሶፍት ስጧቸው ያልቅሱ። አይየን እንዴ እነሱ ጩኸት ይረብሻቸዋል እንዴ? ከኔ በላይ እንዴ ይጩሁ እንጂ ካልሰራን እኮ እነሱ ካልጮሁ እኮ ስራ አልሰራንም። በዚህ ደረጃ ይናገር የነበረበት ሁኔታ ተመልከቱ። አንሙት በሰላማዊ መንገድና ሂደት የተከሄደበትንም ርቀት ያሳይሃል። የተከሄደበትንም ርቀት ምን ያህል ርቀት እንደተከሄደ ያሳይሃል። ከዛ በኋላ ግን አሁን ላይ ምን ላይ ነው ያለው የሚለውን አንተ ቀደም ያነሳው ነው። ናው ማልቀስ የመጀመሪያው ሂደት እንጂ እንግዲህ የመጨረሻው ፍጻሜ እንዳልነበረ በግልጽ እየታየ ነው የነበረው። ዛሬም ህዝብ ላይ ያፈናቀል ጥሪ እያደረገ ነው ያለው። ዛሬም አፈናቀላለሁ፣ ዛሬም እንዲህ አደርጋለሁ፣ የአዲስ አበባ ህዝብ እንደዚህ አይነት ነገር ይገጥመዋል፣ በአማራ በኦሮሚያ የሚኖር ህዝብ እንደዚህ አይነት ነገር ይገጥመዋል የሚል ዛቻ ዛሬም በተደጋጋሚ በእነዚሁ ግለሰቦች ሲነገር እንሰማለን። በኦፕንሊ ቅስቀሳ ሲያደርጉት እንመለከታለን። አንሙት አንድ ላረጋግጥላቸው የምፈልገው ነገር ግን አለ። ለኦህዴዶች ኦህዴድ ያለፉትን 8 ዓመታት አማራን እያደማ ህዝብን እያነደደ የትግራይን የአማራን ህዝብ የጉሙዝን የአፋርን በተለያየ መንገድ እየዞረ የኢትዮጵያን ህዝብ ሲያነድ የኖረበት በተለይ ግን ባለፉት 8 ዓመታት በተለይ ደግሞ ባለፉት 4 እና 3 ዓመታት አማራ ላይ ከፍተኛ ጦርነት አውዳሚ ጦርነት አውጆ ኦህዴድ በስልጣን እንዲቀጥል ያስቻለው ብአዴን ነው ማለት ያስቻለው ብቸኛው አቅሙ ከስሩ የተለጠፈው ብአዴን ነው ሚሊሻ እየመለመለ እንጂ ገና ድሮ ኦህዴድ ታሪክ ሆኖ ነበር። በነገራችን ላይ ኦህዴድ አንድም ቀን የኢትዮጵያን ህዝብ በግላጭ ገጥሞ አሸንፎ አያውቅም። ዛሬም ህዝብን እያስፈራራ ኢንቲሚዴት እያደረገ በማስፈራራት የምፈልገውን ነገር አስፈጽማለሁ እያለ 4000 ሰው መድረክ ላይ ሰብስቦ ካስጨበጨበ በኋላና በምርቃት ከሸኘ በኋላ ሌሊቱን ሲመካከር አድሮ ጠዋት አጀንዳውን ቀይሮ መጥቶ ትላንት ያጸደቃችሁትን ነገር ሰርዙልኝ የሚል ህፃን ልጅ ነው ኦህዴድ ማለት። ይሄ ቡድን የመጨረሻው ምዕራፍ ላይ በመጨረሻም ሊያሳይ የኤክስፔክት የምናደርገው ባህሪ ሱፍ ለብሶ ቤተ መንግስት ሲገባ ገዳይነቱን የረሳን የሚመስለው ስብስብ ነው። አንሙት ይሄ ስብስብ ዘር አጥፊነቱ የተረሳለት የሚመስለው ስብስብ ነው። ይሄ ስብስብ አሁን በገሃድ በይፋ ጭምብሉን አውልቆ የሚይዘውንና የሚደበቅበትን አጥቶ በህብረተሰብ ውስጥና በህብረተሰብ ጭምብል ለመደበቅ ሊቃንን ለማስተባበር ጥረት እያደረገ ነው ያለው። ኦህዴድ በመጨረሻዎቹ ቀናቶች ውስጥ የሚያሳየውን ባህሪ ነው እያሳያለው። በነገራችን ላይ የኢትዮጵያ ህዝብ ለዚህ የኦህዴድ ባህሪ ዝግጁ መሆን አለበት። ይሄ ቡድን አንሙት ከተማ ላይ የታንክ ልምምድ ሲያደርግ ታስታውሳል። ከተማ ላይ የከተማ ጦርነት ልምምድ ሲያደርግ አዲስ አበባ ላይ ታስታውሳል። የዚህ ቡድን ባህሪ ይሄ ነው። ከዚህ የተለየ ባህሪ የለውም። ለዚህ ነው የኢትዮጵያ ህዝብ ከዚህ ቡድን ሲፋታ ሲገላገል ይሄ ቡድን በሀገርና በህዝብ ላይ ሊያደርስ የሚችለውን ጉዳት አሳንሶ መመልከት የለበትም። ለዚህም ራሱን አቅሙን በየአካባቢው አንደኛው እንዲጠብቅ በተለይ ግን ትልቁ ኃላፊነት የኦሮሞ ልሂቃንና የኦሮሞ ህዝብ ላይ ነው ያለው። ይሄ ስርዓት ይሄ ሰው አራጅ ይሄ ሰው አጥፊ ስርዓት በኦሮሞ ህዝብ ስምና ጭምብል እንዳይደበቅ ይሄንን አጥፊ ስርዓት አሳልፎ መስጠት ያስፈልጋል። በህዝብና በዚህ ገዳይ ስርዓት መካከል ያለውን ድንበር በግልጽ ማሳየት ያስፈልጋል ነው አንሙት። ቬሪ ኢምፖርታንት የሆነው ነገር ይሄ ነው ለኔ። አሁን ቅስቀሳ እያደረገ በተለያየ ቦታ በህዝብ ውስጥ ሊደበቅ ጥረት እያደረገ ነው ያለው። ይሄ ኦሮሞን መቃ ባዎቲም አባው ነው እያለ ኦሮሞን ለብዙ ዓመታት እያደነ ሲገድል የነበረ ፈረስ ነው ይሄ ቡድን ይሄ ስብስብ። አሁን ደግሞ ሌላውን ማህበረሰብ ያንተ ጠላት ነው እያለ ህዝብን ከህዝብ ጋር ለማናከስ የመጨረሻ ያለውን ካርድ
ኦሬዲ በጣም በተደጋጋሚ መዞታል እኮ አንሙት እሱም አልተሳካለትም አሁን ተጠቃህ እያለ ነው የኦሮሞን ህዝብ ማሊን ካባስን ይፍዱፈ ይላል ቡልጉን ካባ ዱፈ ይላል ሰሜን ጭራቅ መጣላችሁ ይላል እንደዚህ መጣላችሁ እያለ በየቦታው እየሄደ ቅስቀሳ አድርጓል ከሽፎበታል እስካሁን ያለውም የመጣንበትን መንገድ ያንን ነው የሚያሳየው በቀጣይ የሚከሽፍበታል ግን ህዝቡ ራሱን ከዚህ ስርዓት መጠበቅ አለበት ገባ ይሄንን ስርዓት ለብቻው ነጥለ ከህብረተሰቡ ነጣ እንዲወጣ በማድረግ ማንነቱን ሌብነቱን ገዳይነቱን ህብረተሰቡ ተገንዝቦ አሳልፎ እንዲሰጥ የኦሮሞ ህዝብ ለነጻነቱ እየታገለ ነው ከሌላ ወንድም ኢትዮጵያ ህዝቦች ጋር በጋራ ቆሙ የምናቀው እሱን ነው እየመጡ አንድ ጊዜ ተቃዋሚ ሌላ ጊዜ የመንግስት ደጋፊ ሆነው ሽፍታ የሚለውን የአብይ አህመድን የተውሶ ቃል እየተዋሱ ዛሬም የአማራን ትግል እና የአማራን ተጋድሎ በሽፍታነት ሊከሱ ሊፈርጁ የሚፈልጉ ሊቃን እንዳሉ እየተመለከትን ያለነው በነገራችን ላይ they can't save አብይ አህመድ የትኛውንም አይነት ስያሜና ሌብል ቢጠቀሙ በነገራችን ላይ በአዴንም ይሄንኑ የጠላት ስያሜ ተውሶ የራሱን ወገን ጽንፈኛና ሽፍታ የሚልበት ያ ምዕራፍ ይቆረጣል ከዚህ በኋላ እነዚህ ነገሮች አይነታቸው መንገዳቸው እየተለየ መምጣቱን በግልጽ ማወቅ ያስፈልጋል ሶ ኢንተርናሽናል አድቮኬሲ ላይ የምትሰሩ ሰዎች በግልጽ የዚህን ባህር የዚህን ቡድን የዚህን ገዳይ ቡድን ቅስቀሳዎች በተመለከተ ለዓለም አቀፉ ማህበረሰብ በደንብ እያደረገ ያለውን ነገር አጋልጣችሁ ትግል ማድረግ ይኖርባችኋል ዛሬ ከተማ ድብደባ ጀምሯል በተለያዩ አካባቢዎች ላይ ከተሞችን በአየር መደብደብ ጀምሯል በተለያየ ቦታ ላይ ሰልፍ ማሰለፍ ጀምሯል የጥላቻ ንግግሮችንና ቅስቀሳዎችን ሲያረግ ነው የከረመው ሰሞኑን አንሙት አሁንም ተመሳሳይ ነገርን ገፍቶ ሊሄድበት እንደሚችል በደንብ መገንዘብ ያስፈልጋል የመጨረሻ ሚላቸውን ካርዶች አዲስ አበባ ላይም ለመምዘዝ ጥረት ሊያደርግም ይችላል በዋሽንግተን ቀደም አንሙት ስታነሳልኝ የነበረውንም ነገር ስናነሳ ነበር በኋላ ላይ እናነሳዋለን በስፋት ሶ እነዚህን ሁሉ ነገሮች በአንድ ጊዜ ለማድረግ እየተረባረበ እንዳለ እየተመለከትን ያለ ነው የዲፕሎማቲክ ማህበረሰቡን ለመያዝ በሀገሪቱ ውስጥ ህዝብ ለመቀስቀስ ጥረት እያደረገ ነው ያለው በሌላ በኩል እየፈረሰበትና እየተሸነፈ ያለውን ሰራዊቱን በተለየ መንገድና በተለየ አደረጃጀት ይዞ ለመምጣት በሌላ በኩል ደግሞ ምክክር ኮሚሽን በሚል በራሱ በፈጠረውና በፈበረከው የምክክር መድረክ ላይ የሚፈልጋቸውን ነገሮች ለማሳካት ብዙ ነገር እያደረገ ነው ያለው ማለት ነው ሶ በዚህ ሁሉ ሂደት ውስጥ ህብረተሰቡ በደንብ በጥንቃቄ የዚህን ቡድን እንቅስቃሴ መመልከት እና ምን አይነት ሁኔታና አጣብቂኝ ውስጥ እንደገባ ተገንዝቦ አውቆ ህዝብን ከዚህ አገዛዝ እየለዩ ትግል ማድረግ የሚያስፈልግበትን ሁኔታ መገንዘብ የተገባ መሆኑን በዚህ አጋጣሚ እናንሳው ብዬ ነውና ወደ ጉዳዮቻችን እንለፍ በቀጥታ እንሙት ከአገዛዙ ማለን የደበደበበት የመቀሌን የአየር ድብደባ በተመለከተ ሐሳብ ብትሰጠኝ ደስ ይለኛል ከዛ በኋላ እንግዲህ ትላንት ስለነበሩ ነገሮችም ትንሽ ምናነሳቸው ነገሮች ይኖራሉ ሌሎችም በርከት ያሉ ጉዳዮችን ይዘናል እና አነሳቸዋለን ምናልባት ፋኖ ተኮር መረጃዎችን እናስቀድም ትንግርቱ ይቻላል ጥሩ መልካም ያ ዛሬ አዳዲስ መረጃዎች ስለወጡ ነው በተለይ የእዝ ስያሜ ላይ ማስተካከያ ውሰዱ የሚል መረጃ ስለወጣ እሱን እናሳውቃችሁ በሚል ነው እንግዲህ አንደኛው በተለይ በአፋብን ምክትል የጦር አዛዥ እና የወታደራዊ አስተዳደር ምክትል ጦር አዛዥ ሻለቃ ዝናቡ ልንገር የወጣ ደብዳቤ ነው ኤዲተራችን ልታሳየን ትችላለህ ደብዳቤውን የእዝ ስያሜ ማስተካከያን የተመለከተ ነው መረጃው እዚህ ላይ እንግዲህ አፋብን ወታደራዊ አደረጃጀት መምሪያ ደንብ የድርጅቱን የሰራዊት መዋቅር በማስተካከል ከሃዶች መለኪያ ጀምሮ የእዝ የኮርና የክፍለ ጦር ስያሜዎችን በድርጅታዊ መመዘኛ ለማደራጀት የወታደራዊ አደረጃጀት መምሪያ ደንብ ተዘጋጅቶ በእስራኤል እንዲውል እየሰራ እንገኛለን ነው እንግዲህ እንደምታውቁት በቁጥርም በስያሜም ብዙ አይነት ነገር ስላለ ድርጅቱ እንግዲህ ወጥ ድርጅት የመቆሙ ማሳያ የሚሆን ነው የሰራዊት መዋቅር ለማስተካከል ከአሃዶች መለኪያ ጀምሮ የሚለው ሻለቃ ስንት ሰራዊት ያለው ነው ብርጌድ ወይም ክፍለ ጦር ስንት ሰራዊት ያለው ነው ስያሜያቸው ምን ይመስላል አንዳንድ ጊዜ ተመሳሳይ ስያሜዎችን በተለያዩ ቀጠናዎች ላይ
እንመለከት ነበር ትንግርቱ እንደምታውቀውና እነሱን ሁሉ ወጥ የማድረግ በአሃዶች ቁጥርም ባደረጃጀትም ይሄን ሁሉ የማጥራት አሰራር ደንብ አውጥተን እየሰራን ነው የሚል ነው። ስለዚህ አፋብን ወታደራዊ አደረጃጀት ከድርጅቱ ምስረታ በፊት በተለያዩ መጠሪያና የአደረጃጀት ብዛት ስያሜ የተደበላለቀ መሆኑን ከግምት ውስጥ በማስገባት አሁን ላይ የተቋሙን የእድገት ደረጃ በሚመጥን መልኩ ቀጠናዊና ዓለም አቀፋዊ ወታደራዊ አደረጃጀት መመዘኛ መስፈርት ከግምት ውስጥ በማስገባት የድርጅቱ መዋቅር ግልጽ እና ጥራት ያለው እዝና ሰንሰለት ለመፍጠር እየሰራን ነው ይላል። ስለሆነም የአደረጃጀቶች የእዝ የኮርና ክፍለ ጦር ስያሜን እንዲሁም አጠቃላይ የድርጅቱን የአደረጃጀት መመሪያ ደንብ ተግባራዊ እንዲሆን እያሳሰብን የአፋብን የእዞች ስያሜ ከቀን 12 2018 ዓ.ም ጀምሮ በሚከተለው መጠሪያ እንዲጠሩ ጥብቅ መመሪያ የሰጠን መሆኑን እናሳውቃለን የሚል ነው። እንግዲህ ይሄ በግልባጭ ለሚዲያ ባለሙያዎችና ለመላው ደጋፊዎችም የተላከ ነው። እንግዲህ በቀድሞ አጠራር ወሎ ቤት አማራ ሚኒሊክ እዝ የምንለው የሚኒሊክ አንደኛ እዝ ተብሏል። ከዛሬ በኋላ የምንጠራው የሚኒሊክ አንደኛ እዝ እያልን ነው። በቀድሞ አጠራር የጎጃም ጠቅላይ ግዛት ቴዎድሮስ እዝ የሚባለው ቴዎድሮስ ሁለተኛ እዝ የሚል ስያሜ ወጥቶለታል። በቀድሞ አጠራር ጎንደር ጠቅላይ ግዛት በላይ ዘለቀ እዝ የሚባለው በላይ ዘለቀ ሶስተኛ እዝ ተብሏል። አራተኛ በቀድሞ አጠራር የወለጋ ቢዛሞ እዝ አይሻ አንሻ ሰይድ አራተኛ እዝ ተብሎ መጠራቱን ይገልጻል። እንደዚሁም አምስተኛው በቀድሞ አጠራር የሸዋ ጠቅላይ ግዛት አሳምነው እዝ የሚለው አሳምነው አምስተኛ እዝ በመባል የተሰየሙ ሲሆን የእዞቹ ስያሜም ሆነ የሚዲያ አጠራርም ማስተካከያ እንዲደረግበት በድጋሚ በጥብቅ መመሪያ እናሳስባለን ነው። ስለዚህ እነዚህን እዞች ስንጠራ እንደ ሚዲያ በጽሁፍም በሌላም እነዚህን መጠሪያዎችና ስያሜዎች እንድንጠቀም የቀረበ ጥሪ ነው። ሌላኛው ምናልባት የቀጠና ማስተባበሪያም ተመድቧል። በአንድ በኩል በተለይ እንግዲህ በብዙ መንገድ ወታደራዊ እንቅስቃሴ፣ ወታደራዊ እድገቱ፣ ወታደራዊ ስምሪቱ በብዙ መንገድ የቀጠለ ነው። ከነዚህ የእዝ ስያሜዎች በተመሳሳይ የኮር ስያሜዎች፣ የክፍለ ጦር ስያሜዎች በዚሁ ልክ ማስተካከያ እንደሚኖር እንደዚሁም ተደጋጋሚ ስያሜዎችና ጥሪዎች በዚያው ልክ ማስተካከያ እንደሚኖራቸው ተስፋ እናደርጋለን ማለት ነው። ስለዚህ በዚያ መሰረት በሚቀርብልን መረጃ ላይ የድርጅቱን ስያሜዎችና መዋቅር ተከትለን እንጠቀማለን የሚለውን ለመግለጽ ነው። በሌላ መንገድ የሥራ ምደባ መደረጉን ያሳያል። የግንባር ግብረ ኃይል መቋቋሙን የሚገልጽ ነው። እንግዲህ አፋብን እንደምታውቀው እነዚህ አምስቱ እዞች እንዳሉ ሆነው በተለይ የሶስት እዞችን የግንባር ግብረ ኃይል አስተባባሪዎች መድቧል። የሥራ ምደባ ነው፣ መደበኛ የሥራ ምደባ ነው። ብዙ የተለየ ነገር አይደለም። ግን የምስራቅ ግንባር፣ የምዕራብ ግንባር፣ የደቡብ ግንባር በሚል ግብረ ኃይሎችና የግብረ ኃይል አስተባባሪዎች መመደባቸውን የሚያሳይ ሌላ መረጃ ወጥቷል። ይሄ እንግዲህ በአፋብን ምክትል ሊቀመንበር ለወታደራዊ ጉዳዮች ወይም የወታደራዊ ጉዳዮች ኃላፊ አርበኛ ሀብቴ ወልዴ ተፈርሞ የወጣ ደብዳቤ ነው። በዚህ ላይ የሚያሳየው በተለይ ምስራቅ ላይ የምስራቅ ግንባር ግብረ ኃይል አስተባባሪ የግብረ ኃይሉ አዛዥ አርበኛ ምሬ ወዳጆ መሆኑን፣ ግብረ ኃይሉ ምክትል አዛዥ አርበኛ ሳሙኤል ባለድል መሆኑን፣ እንደዚሁም የግብረ ኃይሉ ዘመቻ ኃላፊ ኮሎኔል አባይ ባየው መሆኑን የሚያሳይ ነው። ከዚህ ቀደም ታስታውሳለህ በየቀጠናው ያሉ የአፋብን አመራሮች አንደኛው ወደ ሌላኛው ቀጠና ሰሜን ያለው ደቡብ ላይ፣ ደቡብ ያለው ምስራቅ ላይ እንደዚህ ተመድበው ስራ የሚሰሩበት ሁኔታ መኖር አለበት ብለን ስንጠይቅ ነበርና ያንንም የሚያመላክት ነው። በነገራችን ላይ ለምሳሌ አርበኛ ሳሙኤል የምስራቅ ግንባር ግብረ ኃይሉ ምክትል አዛዥ ሆኖ መመደቡን ያሳያል። የምስራቅ ግንባሩን አርበኛ ምሬ ወዳጆ እንደሚያዘው ያመለክታል። ምዕራብ ግንባር ላይ አርበኛ ዝናቡ ልንገር ግብረ ኃይሉ አዛዥ ነው። ነገር ግን ለምሳሌ ከሰሜን ጀነራል ተዘራ ንጉሴ ግብረ ኃይሉ ምክትል አዛዥ ሆኖ ታየዋለ። ኮሎኔል ፈንታው ሞክዬ ግብረ ኃይሉ ዘመቻ ኃላፊ ሆኖ ትመለከታለህ። ስለዚህ ከአንድ ቀጠና ወደ ሌላ ቀጠና የግብረ ኃይል አስተባባሪዎች መመደባቸውን ያሳያል። ለደቡብ ግንባርም አርበኛ ባዩ ያለባቸው ግብረ ኃይሉ አዛዥ መሆኑን፣ ሻለቃ ያረጋል አሰፋ የግብረ ኃይሉ ምክትል አዛዥ፣ እንደዚሁም ኮሎኔል ምላሹ አስገዶም የግብረ ኃይሉ ዘመቻ ሆኖ መመደቡን የሚያሳይ ነው። በነገራችን ላይ ቅድም ያቀረብነው የእዞች ስያሜም ቢሆን በላይ ዘለቀ እዝ ተብሎ በላይ ዘለቀ የተወለደበት አካባቢ ቴዎድሮስ ተብሎ ቴዎድሮስ ያለበት ሳይሆን
ይሄ በተለይ የፕሮቪንሻል የሆነውን አመለካከት ሁሉ የሚቀይርልን የአንድ አካባቢ አርበኛ ሌላም አካባቢ ሄዶ የሚያዝበት የሥራ ኃላፊ የሚሆንበትን አማራዊ ቁመና አማራዊ ተቋም የመገንባቱ በሂደት እንግዲህ ቀስ በቀስ በዚህ መንገድ እየወጣ መሆኑን የሚያመላክተን መሆኑን ለመግለጽ ፈልጌ ነው። ትንግርት ያ አንሙት እነዚህ በጣም የሚገርም ዴቨሎፕመንት ነው። ባይዘዌይ ለኔ ተራ ነገር አድርጌ የምመለከተው አይደለም። አንደኛ ከዚህ ከአካባቢ ጋር ተያይዞ የነበረውን ስያሜ ሙሉ ለሙሉ ያስቀረ ነው። አሁን እዞቹ ሃይሊ በዘመናዊ ወታደራዊ ሳይንስ እና ቋንቋ አደረጃጀት መመሪያ መሰረት የተደራጁ መሆናቸውን በግልጽ የተመለከትኩበት ነው። ከዚህ በኋላ አምስተኛ እዝ አንደኛ እዝ ሚኒሊክ አንደኛ እዝ ነው፣ ቴዎድሮስ ሁለተኛ እዝ ነው። ቀጠና ነው የሚሰጠው፣ የግዳጅ ቀጠና ነው የሚሰጠው። አንሙት የትም ቦታ ላይ ልታየው ትችላለህ ማለት ነው። ነሰርሊ አሁን ከዚህ በፊት ምንድነው ምስራቅ አማራ ላይ ያለው ኃይል ምስራቅ አማራ ላይ ነበር አይደለም፣ እዛ አካባቢ ላይ ነበር ተልኮና አደረጃጀቱ መሰረቱን አድርጎ የነበረው። ምስራቅ አማራ ላይ የነበረው ሚኒሊክ አንደኛ እዝ እዛው ምስራቅ አማራ ላይ ነው ፎርኤቨር ታሳቢ አድርጎ ራሱን አደራጅቶ የነበረው። አሁን ተወርዋሪ ሊሆን ነው ማለት ነው። በተልኮ የተሸከመውን ዓላማ ይዞ ሌላ ቦታ ልታየው ትችላል። አብሪ ሆኖ ሊወጣ ይችላል። ሌላ ቦታ ላይ ደጀን ሆኖ ሊመደብ ይችላል። በሌላ ቦታ አሁን ትልቅ ወታደራዊ ዴቨሎፕመንት ነው። በነገራችን ላይ በወታደራዊ ሳይንስ ትልቅ እድገት ነው። ዝም ብሎ ጀስት የእዝ ስያሜዎች ቁጥሩን ከእንትን ወደ እንትን ወይንም የአካባቢውን ስያሜ ምናምን ለማንሳት የተደረገ ተመሳሳይ ስሞችን ለመቀየር የተደረገ አይደለም። it tells you what is coming ምን እየመጣ እንዳለ የሚያሳይ ነው። ወታደራዊ ዝግጅት ነው ይሄ ራሱ በራሱ አንሙት ከፍተኛ ወታደራዊ ዝግጅት ነው። ስለዚህ አምስተኛ እዝ የት ደብረ ዘይት ላይ ሊሆን ይችላል። አምስተኛ እዝ ሚሌ ሊቆርጥ ይችላል። አራት አሁን አንድ አካባቢ ላይ የተወሰነ ጦር ሆኖ የዛ አካባቢ ኃይል ሆኖ አመራሩንም ሁለቱ በነገራችን ላይ አንሙት እርስ በርስ የሚናበቡ ናቸው ሁለቱ። ለኔ ትልቅ ወታደራዊ ዴቨሎፕመንት ነው ያልኩትም ለዛ ነው። ተጨማሪ ማብራሪያ ባይሰጥበትም ለምሳሌ ምደባውን በተመለከተ ምደባ ነው፣ የግዳጅ ምደባ ነው። አርበኛ ሀብቴ ወልዴ ነው ምደባውን ያደረገው። ከአጠቃላይ ወታደራዊ ካውንስሉ ካስተላለፋቸው ውሳኔዎች በመነሳት ነው እነዚህ ምደባዎች የተደረጉት። እንደምትመለከተው ምደባዎቹ ላይ እና አርበኛ ሳሙኤልን አንደኛ እዝ ላይ ነው ያመጣቸው ምደባው። ምን ማለት እንደሆነ መቼም በደንብ ትረዳዋለህ። እነ ዋርካው እነ ዝናቡ ባሉበት አካባቢ ላይ እንዳሉ ሆነው ዋና አዛዥ ሆነው ነው የሚቀጥሉት። ግን ደግሞ የተለያዩ አካባቢዎች ጀነራሎችን ጨምሮ ኮሎኔሎችን ጨምሮ በርካታ ወታደራዊ ልምድ ያላቸው ስመጥር የሆኑ ግለሰቦች በተለያዩ አካባቢዎች ላይ የተለየ ምደባ የተለየ ተልዕኮ መውሰዳቸውን በግልጽ ትመለከታለህ። ምን እየመጣ እንዳለ ወደየትኛው ምዕራፍ እየተገባ እንዳለ በግልጽ የምትመለከተው። መጀመሪያ ለምሳሌ አንሙት ቅድም ካነሳው ለምሳሌ ክፍለ ጦሮች ስያሜን በተመለከተ መጀመሪያ አካባቢ ላይ ሁሉም ጋር አሳምነው ክፍለ ጦሮች ነበሩ። አሳምነው የሁሉም አይከን ከመሆኑ የተነሳ ሚኒሊክ፣ ቴዎድሮስ በላይ በየቦታው የሚነሱ ተመሳሳይ የሚደጋገሙ ስሞች ነበር የነበሩት። የምታስታውሰው ነው። አሁን እንደዛ አይነት ነገር የለም። ሃይሊ ፕሮፌሽናል ወታደራዊ የእንትኑ እያንዳንዱ ነገር ኮሚኒኬሽኑ ምኑ ዘመናዊ ወታደርና ሳይንስ ዘመናዊ ወታደርና መመሪያ በዛ መንገድ የተደራጀ ነው። ሎጂስቲክሱ ምኑ የሐሳብ የእያንዳንዱ ዘርፍ በእያንዳንዱ ነገር የምትመለከተው ነገር ኢቭን ፖለቲካው ራሱ ይገርማል። አሁን ያለው ሁኔታ ስለ ሌላ ነገር ነው የምናወራው እኮ። አሁን አርቲክል ለአፍሪካን ሪፖርት ላይ ፐብሊሽ የሚያደርጉ አመራሮች ናቸው እየሆኑ የመጡት። አሁን አመራሮቹ ኖት ኦንሊ የሀገሪቱን የፖለቲካ ሲነሪ መቆጣጠር ብቻ ሳይሆን የዓለም አቀፉን የፖለቲካ ዛሬ እንደሰማሁት ከሆነ በርካታ አመራሮች አንሙት ዛሬም ከበርካታ የምዕራባውያን ሚዲያዎች ጋር ቃለ መጠይቅ ሲያደርጉ እንደነበረ ነው የሰማሁት። ገና በርካታ ላቲስቱካ ብዙ ነገር ነው እየሰማን ያለ ነው በአንድ ጊዜ ማለቴ ነው። እነዚህ ወታደራዊ እድገታቸው ወታደራዊ ትርጉማቸው
ቀላል የሚባል አይደለም። አይ ቲንክ ሌሎች አካባቢዎችንም ላይ ተመሳሳይ የቀሩ ነገሮች ያሉ ይመስላል። እነዛ የቀሩትን ነገሮች እንደዚሁ በፍጥነት የማጠናቀቅ ሂደት እየተሰራ ያለ ይመስላል። ግን እነዚህ ወታደራዊ ምደባዎች አንሙት በራሳቸው የሚነግሩንም ነገር በቀጣይ የሚመጡ ወታደራዊ ክስተቶችና ለውጦች እንደሚኖሩ ማሳያዎችም ናቸው ብለን መውሰድ ይቻላል። ከዛ አንፃር የተረዳሁት እኔ ለማለት ነው። ወደ አየር ድብደባው እንለፍ አንሙት። ምናልባት የአየር ድብደባውን እናንሳ። ልክ ነው። መልካም። ያ እንግዲህ ትግራይ ላይ ከሞላ ጎደል ዛሬ ለሶስተኛ ይሁን ለአራተኛ ቀን በተከታታይ የድሮን አየር ጥቃት እየተፈጸመ እንደሆነ መረጃዎች እየወጡ ነው ያሉት። ዛሬ ላይ በተለይ መቀሌ ከተማ ላይ ሁለት ቦታዎች ላይ ጥቃቶች የድሮን ጥቃቶች ነው የሚለው መፈጸማቸውን የሚያሳይ ነው። እነዚህ ጥቃቶች ደግሞ የህወሓት አመራሮችን በቀጥታ ኢላማ ያደረጉ እንደነበሩ ነው መረጃዎች የሚያሳዩት። እንግዲህ በዚህ ጥቃት በተለይ ሰላማዊ ሰዎች ላይ ሰፊ ጉዳት መድረሱን የሕክምና ምንጮች ተጠቅሰው ተዘግበዋል። በተለይ በጥቃቱ ሳቢያ የተለያዩ አካላት ላይ አካላዊ ጉዳቶች ደርሰዋል። 13 ያህል ንጹሃን ዜጎች ለሕክምናና ለህይወት አድን እርዳታ ወደ አይደር ሆስፒታል ገብተዋል ነው የሚለው። 13 እንግዲህ ይሄ አንደኛው ሁለት ቦታ ነው ጥቃት የተፈጸመው። አንደኛው ጥቃት ላይ መኖሪያ መንደሮች አካባቢ ተፈጸመ የተባለ ነው። ወደ 13 የሚሆኑ ንጹሃን ዜጎች ለሕክምና አይደር ሆስፒታል ገብተዋል ነው። የህወሓት አመራሮች ላይ ያተኮረ ይሁን እንጂ እነሱ ላይ የደረሰ ጉዳት መኖሩን የተመለከተ ምንም አይነት መረጃ አልወጣም። እንግዲህ በተለይ ጉዳት ከደረሰባቸው ግለሰቦች ወይም ዜጎች መካከል በሰፈራቸውና በግቢያቸው ውስጥ ሲጫወቱ የነበሩ ህፃናት እንዲሁም እናቶች ይገኙበታል ነው የሚለው ዘገባው። ስለዚህ በእነዚህ ሁለት መቀሌ ከተማ አካባቢዎች ላይ በተለይ ትናንትናና ከትናንት ወዲያም 2-3 ያክል ጥቃቶች መድረሳቸውን እንደዚሁ ሲዘገብ ነው የነበረው። ስለዚህ በተለይ ሁለተኛው የድሮን ድብደባ ደግሞ በዚህ ኮያ አካባቢ የህወሓት ወታደራዊ ማዕከል ነው በሚል የተደረገ ነው። ነገር ግን በንብረትም ሆነ በሰው ላይ ጉዳት አልደረሰም የሚል መረጃ ነው የወጣው። ይሄ ነገር ምን ማለት ነው የሚለውን ስንመለከት በአንድ በኩል ወታደራዊ እርምጃው በሁለቱ ወገኖች መካከል ከምን ጊዜውም በላይ እየተጠናከረ ልበለው ወይም እየተጋጋለ መምጣቱን አመላካች ነው። የትግራይ ኮሙኒኬሽን ያወጣውን መግለጫም እየተመለከትን የነበረው አሁን ቀጠናው ወደ ሙሉ ጦርነት ሊገባ ነው የሚለውን የብዙዎችን ተንታኞች ስጋት በከፍተኛ ደረጃ የሚጨምር ሆኗል። ግን አገዛዙ ለምንድን ነው እንዲህ አይነት እርምጃ ውስጥ እየገባ ያለው? እንዲህ አይነቱን ስልት እየተከተለ ያለው ለምንድን ነው ስንል አንዳንዶች ድምጽ አልባ ይላሉ። ይሄ ድምጽ አልባ አልመሰለኝም። ይሄ ከሚገባው በላይ እየጮኸ ያለ ቀጥታ ጦርነቱ ውጊያው መታወጁን የሚያሳይ ነው። ግዴታ ወታደሮች በዚህ ግንባር በዚያ ግንባር ብለው ምሽግ ይዘው ካልተታኮሱ ካላልን በስተቀር ውጊያው ተጀምሯል። ስለዚህ አገዛዙ ምንድነው እያደረገ ያለው? ሰርጂካል በሆነ ወታደራዊ ክንውን አመራሩን ታርጌት ያደረገ ወታደራዊ ተቋማትንና ማዕከላትን ወታደራዊ አቅሞችን ማዕከል ያደረገ ሰራዊቱን ማዕከል ያደረገ እዚህ አካባቢ ላይ እዚህ ኃይል ላይ ቴክኖሎጂን ማዕከል አድርገን ቴክኖሎጂን ተጠቅመን አቅሙን እናመነምነዋለን፣ እንመታዋለን፣ እናዳክመዋለን የሚል ስልት እየተከተለ እንደሆነ መረዳት ትችላለን። ሰራዊት አላስገባም። ሰራዊት የማያስገባው ወይም በሰራዊቱ ውጊያ ውስጥ የማይገባው ለምንድን ነው? እስከሌት አደረከው፣ አባባስክ፣ ነገሩን ወደ ማጋጋል ገባ፣ ስለዚህ ኦፊሻሊ ውጊያውን ጀምረዋል የሚለውን ነገር ማሳየት ወይም መንገር የፈለገ አይመስለኝም። ስለዚህ ቢያንስ በድሮን ሲመታ ስልታዊ እርምጃ እየወሰደ ነው። ኦፊሻል የሆነ ኮንቬንሽናል ዋርፌር አልተጀመረም። ነገር ግን ስትራቴጂክ የሆነ ሰርጂካል የሆነ በድሮንና በአየር የሚታገዝ እነሱ እንደሚሉት በቴክኖሎጂ ላይ ታሳቢ ያደረገ ባጫም ሲለን እንደነበረው በዚያ እርምጃ እየወሰድን ነው የሚል ነው። እንግዲህ ትግራይ ላይ በጣም ከፍተኛ ቁጣና ንዴት አለ። በጣም ብዙ ቪዲዮዎች ስንመለከት ነበር። መግለጫውም በጣም ጠንካራ ነው የነበረው። ለህዝቡ በአጠቃላይ ጥንቃቄ አድርጎ የሚል ጥሪ ነው ያቀረበው። በአጠቃላይ ግን ከመቀሌ እስከ ባህር ዳር ከባህር ዳር እስከ ወለጋ ይሄ አገዛዝ ድሮን አውሮፕላን እያስነሳ በመላ ሀገሪቱ ውጊያውን ቀጥሏል። ምናልባት ከዚህ በኋላ በአፋርም በሶማሌም
በደቡብ ኢትዮጵያም ይሄው ነገር ይቀጥላልና 360 ዲግሪ ወደ መተኮስ ሊገባ ነው ያገዛዝ የቀረው ጊዜ ይሄን ለማድረግ ይመስለኛል እጁ ላይ ያለውን ተተኳሽ እስከሚጨርስ ይተኩሳል ብዬ ነው ማስበው ወንድም ያ ዴስፐሬሽን ነው ለምሳ ሲያስቡን ለቁርስ አደረግናቸው ማለት ይፈልጋል ይሄ አገዛዝ በነገራችን ላይ ምናልባት የህወሓት ሊደርሺፕን ኒውትራላይዝ ማድረግ እንዳንድ ወታደራዊ ኦብጀክቲቭ ላይ ያሳካው የሚፈልገው ወታደራዊ ዓላማ ተደርጎ ሊወሰድ ይችላል ከዚህ በኋላ በነገራችን ላይ ብዙ ሰዎች መደበኛ የሆነ ውጊያ አልተጀመረም የሚሉት የአየር ድብደባን ኢትዮጵያ ውስጥ የምንሰጠው ትርጉም ብዙ ጊዜ ጦርነትን ዲፋይን የምናደርገው በኮንቬንሽናል ዋር ሴንስ ነው ብዙ ጊዜ መደበኛ ጦርነትን የምንረዳው በመደበኛ እግረኛ ጦር የሚከናወን የከባድ መሳሪያዎችን ታርጌት እንትን ያደረገ መሰረት ያደረገ ቀጥተኛ ጦርነትን ታሳቢ ነው የምናደርገውና ጦርነት አይነቱና መልኩ ተቀይሯል በነገራችን ላይ በተደጋጋሚ የምለው እኔ እንደው ሞደርን ዋርፌር አሁን ያለንበት አሁን ያለንበት ዘመን የኤሌክትሮኒክ እና ድሮን ዋርፌሮች በስፋት በሚካሄዱበት ዓለም ውስጥ አሁን አብይ አህመድ በተለይ ከመጡም በኋላ በዚህ በምስራቅ አፍሪካ ቀጠና አብይ አህመድ ይዘውት የመጡት አዲስ የጦርነት ባህልም አለ በነገራችን ላይ አብይ አህመድ ካስተዋወቁን ጦርነቶች አንደኛው በጦርነትና ጦርነት ባልሆነው መካከል ልዩነት እንዳይኖር ማድረጋቸው ዋር እና ነን ዋር የምንላቸው ጦርነትና ጦርነት ያልሆኑ ነገሮች የተቀላቀሉበት አብይ እያንዳንዱን ቀን ጦርነት እያደረጉ ነው እኛ ግን የምንሰጠው ትርጉም የጦርነት ትርጉም በጣም የተለየ ስለሆነ የመደበኛ ጦርነትን ትርጉም ስለምንጠቀም ይሄ ክላሲካል ዋር እና እሱን የምንረዳበትን ትርጉም ስለምንጠቀም እያንዳንዱን ነገር ጦርነት አድርገን አንወስደውም በአንድ ማህበረሰብ ላይ የሚደረግ የቀጥተኛ የመረጃ ጥቃት ፕሮፓጋንዳ ጦርነት ነው ብሎኬድ ጦርነት ነው አቅርቦት እንዳይገባ መከልከል አንሙት is war አንድ ሀገር ወደ አካባቢዋ ላይ የገንዘብ የነዳጅ ሌሎችም እንቅስቃሴዎች እንዳይደረጉ የትኛውም ሌላ ሀገር ብሎኬድ ቢያደርግባት ቢዘጋባት ያ እንደ መደበኛ ጦርነት ነው የሚወሰደው በበርካታ ሀገራት ማለት ይሄ የአየር ክልልን ጥሰህ ገብተህ በቀጥታ አመራሩ ያለበትን ቦታ ታርጌት አድርጋ አመራሩን አጠቃለው ሲል በነገራችን ላይ ያደረሰው ጉዳት በቀጥታ ንጹሃን ላይ ነው ያደረገው በኔ እምነት የድሮን ድብደባ አይደለም እኔ ባረጋገጥኩት መሰረት የሚግ ድብደባ ነው የአውሮፕላን ድብደባ ነው የተደረገው ድብደባዎቹ ታርጌት ያደረጓቸው አካባቢዎች አሉ እነዛ አካባቢዎች ላይ በቀጥታ ጉዳት የደረሰው ያን ቤተሰብ አባላትን ጨምሮ ወደ 13 ሰዎች የሚጠጉ አይደር ገብተው እየታከሙ እንዳሉ ነው መረጃ ያለኝ አንሙት በቀጥታ ኦህዴድ አየር ያስነሳ መቀሌን መደብደብ ጀምሯል ማለት ግን እንዳልከው ምናልባትም ሊያደርግ የሚፈልገውና በቀጣዩ ምናልባትም በጥቂት ሰዓታቶች ውስጥ ሊደርሺፑን ታርጌት ያደረገ የድሮን ድብደባ ፕሪሲሽን ስትራይክ ሊያደርግ ይችላል አሁንም እንደዛ አይነት አዝማሚያ አሁን ይሄ ለኔ እስካሌሽን ለምሳሌ የጡዘት መለኪያ ብቻ አድርጌ አይደለም የምወስደው ለኔ አክቹሊ ጦርነት ነው እኔ በቀደምም ተናገር ያለው ይሄ አገዛዝ ትግራይ ላይ በመሰረቱ የሚያካሂዳቸው ነገሮች ሁሉ ለኔ ከጦርነት በተለየ በሌላ መንገድ ትርጉም የሚሰጣቸው አይደሉ እንደውም ትግራይ ያለው ሊደርሺፕ እነዚህ አይነት እንቅስቃሴዎችን የአየር ድብደባንና ከዛ የተለዩትን ሁኔታዎች በጦርነት የሚከፍላቸውና ከፍሎ የሚመለከታቸው ሁኔታዎች እንደውም ብዙ ጊዜ ከኔ ጋር እኔ ጦርነት ከምሰጠው ትርጉም የተለየ ነው እኔ ብሎኬድ ጦርነት ነው ብዬ ነው ማምነው እኔ ማሲቭ የሆነ ፕሮፓጋንዳ ማህበረሰብንና ህዝብን ታርጌት ያደረገ ጥቃት ጦርነት ነው ብዬ ነው ማስበው የገንዘብ ክልከላ ጦርነት ነው ብዬ ነው ማስበው የነዳጅ ዕቀባ ጦርነት ነው ብዬ ነው ማስበው የምግብና የሰብአዊ አቅርቦት ድጋፍ ክልከላ ጦርነት ነው ብዬ ነው ማስበው አሁን ያለው ሞደርን ዋርፌርም የዛ ዴፊኒሽን አካል አድርጎታል በነገራችን ላይ እነዚህ ነገሮች ማለት ነው ስለዚህ ዛሬ የተካሄደው ግን አንሙት የነዳጅ ዕቀባ አይደለም የገንዘብ ዕቀባ አይደለም የተካሄደው በመሰረቱ በቴሌቪዥን የሚደረገውን አይነት ፕሮፓጋንዳም አይደለም ዛሬ ሰማነው የተደረገው የአየር ድብደባ ነው ከአየር ድብደባ በኋላ የምን ድብደባ ሲመጣ ነው ጦርነት ተጀመረ የምትለው ኢራን እና አሜሪካ ድንበር አይጋሩም እንደምታውቀው ጦርነት ሲያደርጉ በውጊያ ላይ በነበሩባቸው ጊዜያቶች ውስጥ በቀጥታ ከባህር ኃይሉ ላይ የሚነሱ
የድሮን የሮኬት የአየር ድብደባዎች ነበሩ ጦርነት ያስባሉት አይደለም እንዳይን አንሙት ዩናይትድ አረብ ኤምሬት እና ኢራን በጦርነት ውስጥ ከርመው ነበር የምንለው በእንደዚህ አይነት የድሮንና ሌሎችም ጥቃቶች የአየር ድብደባዎች ነበር በቀጥታ ሲፈጸሙ የነበረው ሁኔታውን ሙሉ ለሙሉ ፉል ስኬል ዋር ከመባል ግን አላቀበውም ወይንም አላስቀረውም ማለት ነው ጦርነት ነው ለኔ ጦርነቱ ግን ማንን ታርጌት ያደረገ ነው በመሰረቱ ካልከኝ መሰረታዊ ሊደርሺፑን የህዋትን ዋና አመራር ታርጌት ያደረገ ከሆነ ጦርነቱ ሳይጀምር ሙሉ ለሙሉ ሊደርለስ እንዲሆን በማድረግ ዲካፓሲቴት ማድረግ ነው ትግራይን ሊደርሺፑን በማጥፋት ሙሉ ለሙሉ በወታደራዊና ፖለቲካዊ አመራሩ መካከል ግንኙነትና የግንኙነት መሰላል እንዳይኖር በማድረግ ጦርነቱ ሳይጀምር ጦርነቱን መጨረስ ነው ኦህዴዳዊ ስልት ነው የሚያመጣው ነገር ፖለቲካዊ ኮንሲኩዌንስስ የፖለቲካዊና ወታደራዊ ትርጉሙ ምንም ይሁን ምንም ኦህዴድ ሁሉ ጊዜ የሚያስበው ያንድን ማህበረሰብ አመራር ናቸው የሚላቸውን ኃይሎች አስቀድሞ ማውደም ላይ ነው ይሄ በትግራይ ዛሬ ጀምሮ አይደለም አማራ ላይ ስተገብሮ የነበረ አማራ ላይ ጦርነት ከመጀመሩ በፊት ያደረገው ነገር ምንድነው አንሙት አስቀድሞ የአማራ ክልል አመራሮችን አጥፍቷል በፊት የነበሩትን አብይ አህመድን ሊገዳደሩ ይችላሉ የሚባሉትን ሁሉ አጠፋ ከዛስ አማራ ክልል ላይ ቀጥተኛ ጦርነት ሲያውጅ ደግሞ አማራ ሊያስተባብሩ ይችላሉ የሚላቸው ልሂቃን ሁሉ ሰብስቦ እስር ቤት አጎረ ለህዝባቸው ድምጽ ይሆናሉ የሚላቸው ኢንክሉዲንግ ሚዲያዎችን ጨምሮ ልሂቃኑ ግማሹ እንዲሰደድ ግማሹ እንዲታሰር እና ለህብረተሰቡ የማይቆረቆሩ ሰዎች ስለ ህዝቡ ግድ የሌላቸው ደንታ የሌላቸው ሰዎች ደግሞ የአማራን የፖለቲካ አመራር ላይ እንዲመጡ በማድረግ ህዝቡን የሚጠሉ ግለሰቦች የአማራ ህዝብ ወኪል ሆነው እንዲቀርቡ ተደረገ ማለት ነው ትግራይ ላይም በተመሳሳይ ቢችል ይሄንን ለማድረግ ፍላጎት ያለው መሆኑን በግልጽ የሚያሳይ ነው ለኔ ቀድመም እንደተባለው በቀጥታ አመራሩን ታርጌት ያደረገ ጥቃት ፈጽሟል ግን አልተሳካለትም ታርጌቱን አልመታም ግን ንጹሃንን ዛሬ ደብድቧል በዚህም በርካታ ሰው ጉዳት እንዳስተናገደ ሰምተናል ይሄ የመጀመሪያው ይመስለኛል አንሙት ይሄ የመጀመሪያው ይመስለኛል በቀጣይ የሚያደርጋቸው ድብደባዎች ግን ምናልባትም ፎልስ ታርጌት አንዳንድ ጊዜ ምን ታደርጋለህ መሰለህ አንሙት የተዛባ መረጃ ለመስጠት ለጠላት በጦርነት ውስጥ በተለይ የዚህ የኤሪያል ዋርፌር ላይ ምን ያደርጋሉ መሰለህ ተጨባጭ መረጃ ያላቸው አመራሩ የት እንዳለ አመራሩን የሆነ ፕሬሸር ውስጥ እንዲገባ እና ከዛ ቀጥሎ የሚመጣውን ፖለቲካዊና ወታደራዊ ትኩሳት ለመገምገም ፎልስ ፍላግ ኦፕሬሽን ትፈጽማለህ ወይንም ደግሞ አንዳንዴ ፎልስ ታርጌት የምትለውን ትፈጽማለህ ለምሳሌ ዝም ብለህ ሄደ ባዶ ተራራ ትደበድባለህ ልክ መረጃ እንደሌለው ለመምሰል ማለት አክቹሊ መረጃ አለ ልትፈጽመው የምትፈልገውን ግን የት እንዳለና አያውቅም ማለት ነው የሚል ግንዛቤ እንዲያዝ በአመራሩ በኩል የሐሰት ድብደባ ይፈጽማል ባዶ መሬት ላይ ሊሆን ይችላል ድብደባውን የምታደርገው ወይ አየር እንትን ላይ ልትደበድብ ትችላለህ ዝም ብለህ ተራራ ልትመታ ትችላለህ አክቹሊ የት ጋር ፖቴንሻሊ የምትፈልገውን አመራር ግን ታርጌት የምታደርግበት ቦታ እንዳለ ያያየ ያንን ተከትሎ ያንተን ወታደራዊ እንቅስቃሴና የምትሰጠውን ምላሽ ቼክ የምታደርግበት መንገድ አለ አሁን ታርጌቱን ሚስ አድርጓል ሲባል በቀጣይ አመራሩ ያለበትን ቦታ አያውቅም ማለት ላይሆን ይችላል ማለት ነው ግን አልቲሜትሊ ምን አይነት የጦርነት ስልት ሊከተል እንደፈለገ ቀደም አንተም እንዳልከው ባጫ እንዳለው በዚህ በአየር ኃይላቸው በመተማመን ይሄንን የአየር ኃይል በመጠቀም ታርጌት የሚያደርጓቸው በተለይ አመራሩን ፋብሪካዎችን የትግራይ አቅም ናቸው የሚባሉ ቦታዎችን ታርጌት የማድረግ ፍላጎት እንዳለ ትረዳለህ ከዚሁ ማለት ነው አገዛዙ ለኔ ጦርነቱን ከጀመረ ቆይቷል ትግራይን በተመለከተ ባለፉት 3 አመታትም ትግራይ ጦርነት ውስጥ ነው አሁን ደግሞ በቅርብ ጊዜያቶች ውስጥ መመለከታቸው ነገሮች በአጠቃላይ ሊደርሺፑን ታርጌት ያደረገ ጥቃት እየተፈጸመ እንዳለ በግልጽ እየተመለከትን ያለንበት ሁኔታ ነው ያለው ናው ጥያቄው ህወሓት ይሄንን የብልጽግና ጥቃት የአየር ድብደባ
ምን ብሎ የተረጉመዋል ነው። ህወሓት አንድ፣ በሌላ በኩል የትብብር ኃይሎች ምን ብለው የተረጉሙታል ነው። መደበኛ አየር ድብደባ አድርገው ይወስዱታል ወይስ ለእያንዳንዱ ድብደባ አጸፋዊ ምላሽ ይሰጣሉ? አንድ እሱ ነው። ሁለት ምላሽ የሚሰጡትስ በምን አይነት መንገድ ነው ምላሽ የሚሰጡት? ለምሳሌ ለእያንዳንዱ ስካሌሽን ምላሽ የሚሰጡ አካላት እንዳሉ ታውቃል። ግን ከዛ በተለየ መንገዱ በራሳቸው ፕላን የራሳቸውን ፕላን አስተባብረው የራሳቸውን አቅም አስተባብረው በፈለጉበት ጊዜና በፈለጉበት እቅድ መሰረት ራሳቸው ሊያከናውኑ የሚፈልጓቸው እቅዶች አሏቸው ወይስ ብልጽግና ፕሮቮክ ባደረገ ቁጥር ነው ምላሽ የሚሰጡት? በቀጣይ የምናየው ነው። ግን አሁን ባለው ትርጉም እያንዳንዱ የብልጽግና እንቅስቃሴ ለኔ ጦርነት ውስጥ የመግባት ሁኔታውን በግልጽ የጀመረው መሆኑን የሚያሳይ ነው። ከማን ጋር? በተናጠል ከትግራይ ኃይሎች ጋር፣ ከሌሎች ኃይሎች ጋር ብልጽግና ምን ውስጥ ነው? ኦልሬዲ ጦርነት ውስጥ ነው። ብልጽግና የሚጀምረው አዲስ ነገር ምንድነው? መልታይ ፍሮንት መልቲናሽናል ዋር ነው። ቅድም ቱርኪዬ ቱዴይ የሚል ጽሁፍ ተመልክተሃል አንሙት። ብልጽግና እየገባበት ያለውን የጦርነት ሁኔታ እንዴት የቱርክ ጋዜጠኞች አናላይዝ እንዳደረጉት ተመልክተሃል። በግልጽ ብልጽግና እየገባ ያለበት ጦርነት አሁን ኖት ኦንሊ ኢትዮጵያ ውስጥ ካሉ የትብብር ኃይሎች ውጪ መልቲናሽናል የሆነ ባለብዙ ቬክተር ጦርነት ነው የሚያደርገው ብልጽግና። ምክንያቱም ኦምዱርማንንም በድሮን የሚደበድብ ኃይል ነው፣ አርኤስኤፍንም በድሮን የሚደበድብ ኃይል ነው፣ የዓለም አቀፍ ኃይሎች ፍላጎት አስፈጻሚ ኃይል ነው። ስለዚህ በአንድም በሌላ መንገድ ጦርነትን ጎትቶ ወደ ኢትዮጵያ ውስጥ ሌሎች ጦርነቶችንም እኮ ነው ማለት የኢትዮጵያ አልበቃ ብሎት ለምሳሌ how Ethiopia's intervention in Sudan is reshaping Horn of Africa ነው የሚለው ይሄ ጽሁፍ ይሄ ጽሁፍ ቱርኪዬ ቱዴይ በሚል ጋዜጣ ላይ ወጣ ይመስለኛል። እሱ ነው አንሙት። ትግራይ ላይ የሚታየው ነገር እና በትግራይ ጀምረዋለው የሚለው ጦርነት በቤኒሻንጉል ጉሙዝ የሚያደርገው እንቅስቃሴ በወለጋ በጋምቤላና በሌሎች ሀገሪቱ አካባቢዎች ላይ የሚያደርጋቸው እንቅስቃሴዎች ሁሉ ባንድም በሌላ መንገድ ሀገር ውስጥ ያሉትንና በቀጠናው ላይ ያሉ ጦርነቶችንም ጭምር ኮንቨርጅ እንዲያደርጉ የሚያደርግ ሁኔታን እየፈጠረ እንዳለ ብልጽግና በራሱ የጦርነት ቀመር ነው ይሄንን እየፈጠረ ያለው። በነገራችን ላይ ዛሬ ቱርክ ጋዜጦች በስፋት ይሄንን ነበር ሲዘግቡ የነበረው። ዛሬ በስፋት አንስተውታል። በነገራችን ላይ እንደውም የአብይ አህመድን አንዊኒንግ ቤት በሚል ነበር ርዕስ ሰጥተውት አንዳንዶቹ ይዘውት የወጡት። አብይ አህመድ የማያሸንፍበት የሚሸነፍበት ቁማር በሚል ይዞ እየመጣ ያለውን አደጋ ባለመገንዘብ በአጭር ጊዜ ፍላጎቱ ብቻ የጦር መሳሪያ እና የዲፕሎማሲና የገንዘብ ፍላጎቱን ለማርካት ሲል እየገባበት ያለውን ሁኔታ በተመለከተ ቀጠናው ላይ ያሉ ጋዜጦች ዓለም አቀፋዊ ጋዜጦች እንዴት አድርገው እያቀረቡት እንዳለ በትክክል የተመለከትነው ነው ማለት ነው። በቀጣይ ምን አይነት እርምጃዎች ይወሰዳሉ የሚለውን ምናልባትም የሚቀጥሉ 72 ሰዓታት በጣም ወሳኝ ይመስሉኛል። አንሙት እኔ እንደውም የአፋብንን ምደባዎች የአመራርና የሥራ ምደባዎች ስመለከት ጥምረቱ ሊታወጅ ነው የሚሉ መረጃዎች እየወጡ እንደነበረ ታውቃለህ። አንሙት ከትናንት ጀምሮ መግለጫዎች ሊሰጡ ነው የሚል የትብብር ኃይሎች በተለያየ ቦታ መግለጫ ሊሰጥ ነው በሰዓታት ውስጥ ምናልባትም በቀን ውስጥ ዛሬና ነገ መግለጫዎች ይሰጣሉ የሚል ከፍተኛ ተጠባቂነት አለ። በነገራችን ላይ ኢትዮጵያ ውስጥ የሚወራው አጀንዳ እሱ ነው። ሊታወጅ ነው የሚል ማለት ነው። ጥምረቱ ትብብሩ ሊታወጅ ነው የሚል ነገር ነው በስፋት ሲነሳ የምትሰማው ማለት ነው። እነዚህ አይነት ነገሮች የሚሆኑበት ሁኔታ ካለ ምናልባትም ብልጽግና የአየር ድብደባ የፈጸመው ከዚህ ከጥምረቱ መታወጅ ጋር ተያይዞ ሊያስተላልፍ የፈለገው ሲግናል ካለ አላውቅም። በአንድም በሌላ መንገድ እሱን ለማስተጓጎልም ማስበው ከሆነ አላውቅም። አምኖት ሹር ትግራይ ላይ የሚታወጅ አልመሰለኝም። በሁሉም አካባቢዎች ላይ ያሉ የጥምረቱ አካላት የዚህን የትብብሩን በተመለከተ የጋራ መግለጫ ይሰጣሉ የሚባለው ነገር አለ። ምናልባትም ዛሬ የሚሰጥ ወይንም ነገ ሊሰጥ ይችላል የሚል ነገር ነው እየሰማን ያለ ነው። ድብደባው ምናልባትም ከዚህ ጋርም የተገናኘ ሊሆን ይችላል አንሙት። ከዛ ውጭም ግን መሬት ላይ ያለውን ሁኔታም እና ወታደራዊ እንቅስቃሴንም ታሳቢ ያደረገ ሊሆን ይችላል። በዋናነት በእኔ ግምት እና በአንተም ግምገማ እንግዲህ ብልጽግና እየፈጸመ ያለው ነገር ዝም ብሎ ተራ ስካሌሽን አይደለም፣ ወይንም ደግሞ ዝም ብሎ ፕሮቮኬት የማድረግ አይነት ነገር ሳይሆን በቀጥታ ጦርነቱን መጀመሩን ያበሰረበት መሆኑን በግልጽ መረዳት የሚገባ ይመስለኛል። አሁን ተጠባቂ የሆነው ነገር በሌሎች በኩል የሚሰጠው ትርጉምና አውድ ምንድነው የሚለውን ነገር በቀጣይ የምናየው ነው ለማለት ነው። ይሄንን ልጨምር ብዬ ነው። የምታነሳው ነገር ካለ ትንሽ በዚህ ላይ ማሳብ ጨምራን ነው ወይንም ደግሞ ወደ ሌላኛው ስንል
ኤስኬሌሽን ነው እንዳው በአዲስ ርዕስነት እንዳናወራው ባጫ ደበሌ ከሚቀጥለው ቅዳሜ ጀምሮ ወደ አዲስ አበባ የአብይ አህመድ አማካሪ ሆኖ እንደሚመለስ መረጃ ወጥቷል በመሰረት ሚዲያ በኩልና እንግዲህ ከፍተኛ አማካሪ ሆኖ ይመደባል ነው የሚለው። የሚቀጥለው ቅዳሜ ሽኝት ፕሮግራም አለው ነው። እንግዲህ እነዚህን ጥቃቶች ስትመለከት ሰሞኑን እንግዲህ በጣም በርካታ ወዛጋቢ ነገሮች ላይ የሰነበተው ባጫ ደበሌ አገዛዙ ጀነራሎችን እየጠራ እንግዲህ ልክ ለምንድነው አሁን 5 ዓመት ገደማ ሆኖ መሰለኝ ኬንያ ውስጥና አምባሳደር ሆኖ አሁን ከሚቀጥለው ቅዳሜ ጀምሮ ወደ አማካሪነት ይስበዋል ሲባል ምናልባት ሌሎች ጀነራሎችንስ ተመሳሳይ ተልእኮ ውስጥ ያስገባቸው ለምሳሌ ጀነራል አደም የሚባል የቱርክ አምባሳደር ጀነራል ሐሰን ኢብራሂም የሚባል በኢትዮጵያ ግብጽ አምባሳደር አለ። እነዚህን የሚጠራቸው ይሆን ወይ? ታስታውሳላችሁ በሰሜኑ ጦርነት ወቅት ጡረታ ያወጡ በንግድ ስራ ውስጥ የነበሩትን ባጫን ጨምሮ ጀነራል አበባው፣ ጀነራል አለምሸት እነዚህ ሁሉ በጡረታና በተለያየ ምክንያት ለበርካታ ዓመታት ከወታደራዊ ሚናና ኃላፊነት ከወጡ በኋላ ሰሜኑ ጦርነት ሲመጣ የጠራቸው ናቸው። አለምሸት ባጫና ማነው አበባውን ማለት ነው ወይ ጡረታ ያወጡ ወይ የተባረሩ ወር የሆነ ነገር ላይ የነበሩ ንግድም ውስጥ የነበሩ ናቸው። እነዚህ ሪሳይክል ያደርጋቸዋል ለሚፈልገው ዓላማ። አዎ ስለዚህ አሁንም ይሄ ልክ ሰሜኑ ላይ አሁን በድሮን በምን የምታየው ይሄ ኤስካሌሽን ምንለው መባባስ የውጊያው እንደዚህ መሆን እንግዲህ ጀነራሎችን ወደ አካባቢ ወደ ራሱ መጥራት እንግዲህ ባጫ ያንዳንዷን የኤርትራ ምድር አውቃታለሁ ነው የሚለው። ወያኔን አብረን ያደግነው እናውቀዋለን ነው የሚለው። ስለዚህ አብይ በከፍተኛ አማካሪ ይሄ ታይትሉ ሊሆን ይችላል ማለት ስያሜው ሊሆን ይችላል። ስለዚህ የዚህ የጦርነቱ ዝግጅትና ሂደት አካል አድርጌ ነው የምመለከተው። ምናልባት እነ ሳሞራንም ያሳትፋል እነ ጻድቃንም አሁን አቅጣጫ ቀይረዋል። 50 ዓመት ሙሉ ከመቀሌ ወደ አዲስ አበባ ከመቀሌ ወደ አስመራ ሲያዋጉ ነበር። አሁን ደግሞ ከአዲስ አበባ ወደ መቀሌ ሊዋጉ ነው እነ ጻድቃን። የሚገርም ታሪክ ነው፣ የሚገርም ሁኔታ ነው። ስለዚህ ዛሬም የቲፒኤልኤፍ አመራር ላይ ሲተኮስ ጻድቃንም ጌታቸውም የዛሬ 3 ዓመት በፊት እነሱ ላይ ሲተኮስ የነበረው ነገር አዲስ አበባ ቁጭ ብለው የቀድሞ ጓደኞቻቸው ላይ ሲተኮስ የሚመለከቱበት ወይ የሚያስተኩሱበት የታሪክ ተገላቢጦች ልበለ የሆነ ስያሜ ልሰጠው የምትችለው ነገር ሆኗል። ስለዚህ ምናልባት የዚህ እድገት ቀጥያ አድርጌ ነው ማየው። ይሄ ጦርነትን የማስፋፋት ቀጥያ አድርጌ ነው ማየው። ባጫን ያን ጊዜም ተጠርቷል፣ ዛሬም ተጠርቷል። አለምሸት ያን ጊዜም ተጠርቷል፣ ዛሬም የኢታማዦር ሹሙ አማካሪ ነው። ባጫ ደግሞ የጠቅላይ ሚኒስትሩ አማካሪ ተብሏል። እነ ጻድቃን አሉ። ምናልባት እነ ጻድቃንም እንትን ሊሰጣቸው ይችላል፣ ማዕረግ ሊሰጣቸው ይችላል። በነገራችን ላይ ሌሎችም በርከት ያሉ የቲፒኤልኤፍ ጀነራሎች አሉ ከመቀሌ ወጥተው ወደ አዲስ አበባ የመጡና እነሱም ምናልባት የዚህ ያገዛዙ ውጥረት ያገዛዙ የገባባቸው ጦርነቶች አስፈጻሚ ሆኖ ይሰለፋሉ ብዬ ነው ማሰበው። በአንድ በኩል ስመለከተው እንደው አብይ አህመድ እድለኛም ይመስላል። በቃ ስታየው ትናንትና ጻድቃንን ሲዋጉ የነበሩ የአብይ ጀነራሎች የሆዴድ ጀነራሎች ዛሬ ከጻድቃን ጋር ሆነው ትግራይ ሊወጉ ነው። ዛሬ በርከት ካሉ የትግራይ ጀነራሎች ጋር ሆነው ወደ ትግራይ ሊተኩሱ ነው እየተኮሱ ነው ያሉትና የሆነ አይነት የታሪክ ስላቅ ይመስለኛል፣ የታሪክ ፓራዶክስ ይመስለኛል ስመለከተው። ብቻ ግን ኢትዮጵያ በእንደዚህ አይነት ሂደት ላይ መሆኗን ላንሳብዬ ነው። ይሄ ርዕስ አትጨርሰው። በዚህ ላይ ባጫ መመለስ ላይ ባጫ የጦርነት ጊዜ እንትን ነው፣ ፕሮፓጋንዲስት ነው። ስለዚህ የጦርነት ጊዜ ፕሮፓጋንዲስቱን ወደ ጎኑ ለመሰብሰብ ጥረት እያደረገ ነው ያለው። ይሄ ግብጽና ቱርክ ያሉ አምባሳደሮችን መልሶ ለመጥራት ምናምን አማራዎቹን ምናምን ያልከው ከጠራቸውም በቁም እስር ውስጥ ነው የሚያቆያቸው። በነገራችን ላይ ይሄንን መልእክት አድርሱት ለግብጽ ላለውም አምባሳደር፣ ቱርክ ላለውም አምባሳደር ተቀይረው ካልሆነ እስካሁን ማለት ነው፣ ወይንም በቁም እስር እስካሁን ከሌሉ ንገሯቸው። በፍጹም ተመልሰው ለአብይ አህመድ ጋር እንዳይሄዱ ንገሯቸው። ከቻሉ ትግሉን ይቀላቀሉ። ከዛ ውጪ የቁም እስር ውስጥ የሚገቡበት ምዕራፍ ላይ ነው ያለነው። በነገራችን ላይ ቀልድ አይደለም የማወራው፣ አንሙት ማለት የማወራው ነገር በጣም ሲሪየስ ነው ማለት ከርቡን ነው የማነበው።
ኢትዮጵያ ውስጥ ያለው ፖለቲካዊ ሁኔታ በነገራችን ላይ ወደ ኖርማላይዜሽን የሚመለስበት ምዕራፍ አይደለም ያለው። ወደ ኖርማላይዜሽን ከርቭ አይመለስም። ለምሳሌ አብይ አሁን ያለውን የጥምረት በአንድም በሌላ መንገድ አፍርሶ እፎይ ብሎ የዛሬ 2 ዓመት ወይ የዛሬ 6 ወር ወደ ነበረበት ሁኔታ መመለስ አይችልም። አሁን ባይዘው it's impossible። በየለቱ ብልጽግና ባለፉት 3 ዓመታት የመጣበትን ነገር በየለቱ ነግረነዋል። በየለቱ እየነገርነው ነው የነበረው። አንሙት ሽፍቶች ናቸው 90% በትነናቸዋል እያለ ነው ይሄ ሁሉ ነገር እየሆነ ያለው። አዲስ አበባ ላይ ያሉ የትግራይ ጀነራሎች አብይ አህመድ ወይ ብርሃኑ ጁላ ያስሯቸዋል። ምክንያቱም ወደ ፖይንት ኦፍ ኖ ሪተርን ወደ ሌላ ምዕራፍ እየተገባ ነው ያለው። አንሙት እነዚህ ሰዎች የሚታመኑ አይደሉም። አዲስ አበባ ያሉትም ጭምር በነገራችን ላይ በብልጽግና አይን ሁሉ ጊዜም ተጠርጣሪዎች ናቸው። መርሳት የሌለብህ ነገር እሱ ነው። ሁሉ ጊዜም ተጠርጣሪዎች ናቸው። ምክንያቱም እነዚህ ኃይሎች አዲስ አበባ የኔ ነው ለሚል ኃይል ተሰልፈው ትግራይን ይወጋሉ ብለህ አታስብ። አዲስ አበባ የኔ ነው ለሚል ኃይል ብአዴን ተሰልፎ ሚሊሻ ይመለምላል ከዚህ በኋላ ብለህ አታስብ። things are changing and changing so fast። ለብልጽግና ሬድ ፍላግ ከባድ ሁኔታ ውስጥ እየገባ ነው። ኦህዴድ በግልጽ እንዲያውቀው በዚህ አጋጣሚ ማለት በስርህ ብአዴንን ሚሊሻ አድርገህ የሰበሰብከውን ብአዴን ያንን ካርድ አሁን ይነጥቃል የአማራ ትግል እያልኩ ነው። ምዕራፉ ደርሷል። ያ ምዕራፍ ላይ ተገብቷል። ፌዙ ነው አንሙት የትግሉ ፌዝ ነው ባይዘው የእድገት ደረጃው በራሱ የሚፈጥረው በዚህ የእድገት ደረጃ ላይ እንዳልከው አምባሳደሮችን ይጠራል። ጀነራል ሆነው የጦር ልምድ ያላቸውን አምባሳደሮች አንዳንዶቹ በጣም ጉምቱ ባለ በነገራችን ላይ ሃይሊ ፕሮፌሽናል የሆኑ ለምሳሌ ግብጽ ያለው በሙያተኛ ነው። አውቆ ነው ከዛ ያራቀው ለአማራ ተቆርቋሪ ነው ብሎ ነው ወደ ግብጽ የላከው። ተመልሶ እና አብይ አህመድ ጋር ከሄደ ያስረዋል ወይ ደግሞ ይሰውረዋል ወይ ደግሞ እርምጃ ይወስድበታል። ሌሎቹም እንደዚሁ ቱርክ ያለው አደም ነው ጀነራል አደም አላቅም ማን እንዳለ ብቻ በተለያየ ቦታ ላይ ያሉ አሉ። እነዛንም ጭምር የተለያየ ነገር ሊያደርጋቸው እንደሚፈልግ ብልጽግና በደንብ የምናውቀው ነው በነገራችን ላይ። ሌሎቹም አዲስ አበባ ላይ ያሉትም ጭምር አሁን ከብልጽግና ማምለጥ የማይችሉበት ሁኔታ ውስጥ ካሉ ኢንክሉዲንግ የብአዴን ባለስልጣናት በነገራችን ላይ ከአብዱ ሁሴን ውጪ ያለ የብአዴን ኃይል የብልጽግና ጥቃት ሰለባ ነው። ጥርስ ውስጥ የገባ ነው። አብዱ ሁሴን የሚባለው ወገኑን የካደ ህዝቡን የካደ በአማራ ጥላቻ ራሱ የነሆለለ ሰው መሆኑን የተመለከትንበት በተለያየ ጊዜ የተለያየ ነገር ተመልክተናል ብዬ ነው። ከዛ ውጪ ያሉ ኃይሎች ግን ለራሳቸውን ማስመለጥ የሚገባቸው ክሪቲካል ታይም ላይ ደርሰናል። አዲስ አበባ ውስጥ እየሆነ ያለው ነገር በነገራችን ላይ አንሙት በዛች ምክክር ኮሚሽን ምናምን በምትባለው ነገር ውስጥ የታየችዋና ህዝቡ የታየው የኢትዮጵያ ህዝብ የታዘበው 94-6 ነው። ኦህዴድ አዲስ አበባን በተመለከተ በዝርራ የተባረረው ደግሞ እንዳያነሳ ተደርጎ ማለት ነው። ግን ዛሬ አካፈርኩ አይመልሰኝ ብሎ አትወጧትም እያለ የክልል ፕሬዝዳንቶችን ሰብስቦ ይሄን ካልፈረማችሁ ኦሮሚያ ሙሉ ሳትሆናለች፣ ስለዚህ ይሄንን ሪስክ መውሰድ የለብንም ሀገር ይፈርሳል እያላቸው ነው ያለው። አዲስ አበባ ላይ ከድተው ወገኖቻቸውንና ህዝባቸውን ከድተው ለኦህዴድ ሄደው የገበሩ ልሂቃን ይሄንን ውርደት ተሸክመው ከኦህዴድ ፊት ለፊት ሆነው በፕሮፓጋንዳ መሪነት ከፊት አይሰለፉም። it's just ለኦህዴድ በነገራችን ላይ የመጨረሻው ምዕራፍ ላይ የተገባበት ጊዜ ላይ ደርሰናል። ለኦህዴድ የመጨረሻው ምዕራፍ ነው። ኦህዴድ ትላንት ወደ ነበረበት ደረጃ መመለስ አይችልም። ኢቭን ሚሊሻውን ብአዴን ከስሩ አያገኘውም። ከዚህ በኋላ ያለ ብአዴን ኦህዴድ እስከ ዛሬ ድረስ በነገራችን ላይ መቀጠል አይችልም ነበር ሚሊሻ ባይመለምልምለት ኦህዴድ። እዛ ያላችሁ የአማራ የትግራይ የአገው የሌሎችም ተወላጆች በቁጥጥር ስር የሚውሉ ሰዎች ናቸው። በቀደም ተናግሬያለሁ እኔ ከርቡ እየታጠፈ ሲሄድ ለምሳሌ አሁን ዛሬ ወለጋ ላይ ግማሹ 300 ሚሊዮን ግማሹ 70 ሚሊዮን ነው ፋኖ እየገባው እያለ ነው። it ማተር የትኛውንም ያህል ዞሮ ዞሮ የአማራ ህዝብ ሀብት ንብረት ይከፈላል፣ ይካካሳል።
በአማራ ህዝብ ላይ ሲደርስ የነበረው እልቂት፣ ፍጅት፣ ንብረቱ ላይ ደርስ የነበረው ውድመት የጊዜ ጉዳይ ነው እንጂ መከፈሉ አይቀርም። ግን ወታደሩ ይዞት ሲሄድ የነበረውን ንብረት በተመለከተ አንሙት፣ ያንን ሎጂስቲክስ ሙሉ ለሙሉ ፋኖ ርክክብን ያደረገው ተቀበለው። ያንን መቀበሉ ያበሳጫቸው በርካታ ሰዎች እያየን ያለ ነው። ለምን ተቀበለ የሚሉ ማለት ግን የአማራን ህዝብ ሊፈጅ የአማራን ህዝብ ሊያቃጥል መንደር ሊያቃጥል ተክተልትሎ የሚገባ ሰራዊት መሆኑን እንዳትረሳ። ሰራዊቱ ለምን ተነካብን? የመንግስት ብር በጆኒ ያታገ የመንግስት ብር እንግዲህ በእንትን ይሄ ምንድነው የሚባለው አሁን የኢትዮጵያን ብር በመጠኑና በጠርዙ የምንለካበት ዘመን መቁጠር የተተወበት ዘመን ነው። ብሩ ዋጋ ስላጣ ማለት ነው። በኩንታል ተጭኖ በመከላከያ ሰራዊት ላይ ብር በኩንታል ተጭኖ የሚጓጓዝበት ምዕራፍ ተገብቷል አገሪቱ ውስጥ። በነገራችን ላይ ያንን የተቀበለው ፋኖ ያበሳጫቸው አካላት ምን እያሉ ነው? ጀነራሎቹ ከውስጥ መረጃ ሰጥተው ነው። ምን ማለት መሰለ ይሄ ንግግር ባይዘው ያንሙት። ይሄንን ጀዋርም ጽፎት ተመልክቻለሁ። ጀነራሎቹ መረጃ እየሰጡ ነው። 1/3ኛው የሽፍታው ነው፣ 1/3ኛው የጀነራሎቹ ነው፣ የ1/3ኛው ደግሞ የደላሎቹ ነው በሚል ጀዋር ሲከፋፍል ተመልክቻለሁ። ጀዋር በሚገርም ሁኔታ አብይም ፋኖን ሽፍታ ይላል፣ ጀዋርም ሽፍታ የሚለውን ቃል መጠቀም ጀምሯል። ኢትስ ጉድ ማወቃችን ጥሩ ነው። ቃላትን አንደኛውን ቦሮው ማድረግ መጀመሩ ጥሩ ነው። የትርክቱ መሰረት ምን እንደሆነ ግልጽ ነው። ግን በዛ ደረጃ የህዝብን ትግል ግን ማጣጣል አይቻልም። የአማራ ትግል ኃላፊነት የሚሰማው ትግል ነው። ኦህዴድ የእብደቱን ጥግና መጨረሻ በደንብ ገና እናያለን። ግን ደግሞ በተቻለ መጠን በትግሉና በምትታገለው ቡድን መካከል በህዝብና በቡድኑ መካከል ድንበር እያበጁ ሁሉ ጊዜም ለህዝብ ዋስትና እየሰጡ መታገል ተገቢ ነው። አንሙት። ኦህዴድንና የኦህዴድን እብደት እያዩ ማለት ነው እያዩ እያከሸፉ መሄድ ተገቢ ስለሚሆን ኃላፊነት በሚሰማው በዛ እብደት ልክ አይደለም አማራ መሄድ ያለበት። ለምን ከትግራይ ጋር ተቀራረባችሁ የሚለው ጥቃት አማራ ላይ ሲሰነዘር ሰሞኑን ዋነኛ መሰረቱ ለምን የትግራይን ህዝብ ታርጌት አድርጋችሁ አትዘምቱ ነው። እንዴት ከጠላታችሁ ጋር ትተባበራላችሁ ነው። የዚህ ትርክት ባለቤት ደግሞ ማን ነው? ኦህዴድ ነው። እንዴት አማራና ትግራይ ይቀራረባል? እንዴት ኦሮሞና አማራ ይቀራረባል? የዚህ ትርክት ባለቤት ኦህዴድ ሆኖ ትመለከተዋለህ በዋናነት። አማራ ሀገርን ያስቀጠለበትን እንዴት የጠላትን ትርክት እያከሸፈ የቀጠለበትን ሁኔታ ትመለከታለህ። ግን በዛ ጽሁፍ ውስጥ የተረዳሁት አንድ ቁም ነገር ምንድነው? ጀነራሎቹ መረጃ እየሰጡ ነው የምትለዋ ናት። እቺ የኦህዴድ የመጨረሻዋ ክስ መሆኗን መዝግበህ ያዝልኝ። አንሙት። ኦህዴድ መጨረሻ ሲሸነፍ በዙሪያው ላይ ያሉ ትግራይ ተወላጆችን አማራ ተወላጆችን ነው የሚበላው። ለምን? መረጃ እናንተ ከውስጣችን ሆናችሁ እየሰጣችሁ ነው ማለት ይጀምራል። ኦንቶሎጂካል ሴፍቲ ነው። እነሱ አጠገቡ ካሉ ደህንነት አይሰማውም። ይሄንን እንዳትረሳ። ስለዚህ እሱ ነው የሚበላቸው። ጥፉ፣ ያ ምዕራብ ከመድረሱ በፊት አምልጡ የምለው እኔ ወድጄ አይደለም። ለዛ ነው አምባሳደር ሆናችሁ የተመደባችሁት። ባጫ ደበሌ ይመለሳል። ስራው ምን እንደሆነ እናውቀዋለን። ሌሎች ቦታ ያላችሁት ግን ከተመለሳችሁ ምን እንደሚደርስባችሁ አውቃችሁ ግቡበት። አዲስ አበባ ያሉ የትግራይ ጀነራሎች ከፊት ሆነው እያዋጉ የአብይን ጦር እየመሩ ወደ መቀሌ ይሄዳሉ። ወይል አንሙት። አይዲያሊ ኢት ሲምስ እንደዛ የሚሰራ ይመስልሃል። በት ኢን ሪያሊቲ አዲስ አበባ ላይ ኦህዴድ ማን እንደሆነ በዚህ የምክክር ጉባኤ እያንዳንዱ ሰው እርቃኑን ተገልጦ አይቶታል። አሰብ የሚለውን ድራማ ለምን ሲጫወት እንደከረመ፣ ብሔራዊ አጀንዳ ይዞ ለመጫወት ለምን እንደፈለገ፣ ግድቡንም በተመለከተ ይኸው እየሰማን ነው። እደራደራለሁ ብሏል። በነገራችን ላይ እምድን ከሆነ ግድብ ምን ነው? ድሮስ ግድብ እኔ ምን ያደርግልኛል እያለ ነው። ናሽናል ኢንተረስት የሚባል የማያውቅ ስብስብ ነው ይሄ ስብስብ አዲስ አበባን በአየር ከመደብደብ ወደ ኋላ አይልም። ልክ ካርቱም እንዳሉ እብድ ጀነራሎች፣ ልክ እንደ ዚያድ ባሬ የጦር አዛዦች እንዳትጠራጠር አንሞት። ለዚህ ነው ኢትዮጵያውያን በጋራ ይሄንን ቡድን ሲያሸንፉ ኃላፊነት በሚሰማው መንገድ ማሸነፍ አለባቸው። የሱን የብደት ልክ እያዩ ህብረተሰቡ ከዚህ ቡድን ጋር እንዳይቆም መስራት የተገባ ነው። ለኦሮሞ ህዝብ ጥሪ ማስተላለፍ ያስፈልጋል። በተደጋጋሚ በፋኖም በሌሎቹም የጥምረቱ ኃይሎች በኩል በግልጽ የኦሮሞ ልሂቃንም ደግሞ ሐቀኛ የሆናችሁ ለሰላም፣ ለዲሞክራሲ፣ ለእኩልነት የኦሮሞ ህዝብ
ከሌላው የኢትዮጵያ ህዝብ የተለየ አይደለም። ሜሪት እና ሜሪቶክራሲ ኦሮሞን ከሌሎች ኢትዮጵያውያን ጋር እኩል ኮምፒት እንዲያደርግ ያስችለዋል የምትሉ በህግ በፍትህና በእኩልነት የምታምኑ የኦሮሞ ልጆች ካላችሁ በድፍረት ይሄንን ፋሺስት ቡድን መታገል ያስፈልጋል። ኖት ኢን አወር ኔም መቃ ኦሮሞ ቲኒን ዶከቱ ብሎ በኦሮሞ ጭምብል አትደበቀም ብሎ ሳጢላ ባስቴክ ሄድኑ ቀብት ኡመታፍ ቢያፍ የኦሮሞ ህዝብ ለኢትዮጵያ ዴሞክራሲ ሆኖ አንሙት ለኦሮሞ ህዝብ የኦሮሞ ህዝብ ማይኖሪቲ ወይንም ደግሞ የኦሮሞ ህዝብ ያቀም ውስንነት ያለበት ህዝብ አይደለም። ከእኩልነት የሚያተርፍ ህዝብ ነው። አንሙት ከኢትዮጵያ ፍትህ የሚያተርፍ ህዝብ ነው። በሀገሩ ከሌላው ህዝብ ጋር ነግዶ አርሶ ተምሮ ሀገሩን ማገልገል በሀገሩ መኖር የሚፈልግ ህዝብ ነው። የተለየ ጥቃት፣ የተለየ ትርክት፣ የተለየ ባለቤትነት አይፈልግም። ኦሮሞ ከአማራ የተለየ ሀገር ባለቤት የሚሆንበት ምንም ምክንያት የለም። አባብዩማን ኬቲ ይሉታል መተው ማለት ነው። አባብዩማን ኬቲ ቢይቴቲ what about others? የኦሮሞ ህዝብ ቢይትያ የሌሎቻችሁ አይደላችሁም ማለት ነው። ሌላውን ህዝብ የኦሮሞ ህዝብ ሀገር ለኔ ብቻ ጠቅልላችሁ ከሌላው ህዝብ ገፋችሁ ስጡኛለ። ይሄ የኤሊቱ ስግብግብነት ሳቬጅሪ ልክ ያጣ ስግብግብነት ነው። በማስም የተደበቀ በኦሮሞ ህዝብ ስም የኦሮሞ ህዝብ ግን በሀገሩ ልጆቹን ማስተማር አልቻለም። ልጆቹን ትምህርት ቤት መላክ አልቻለም። ወጥቶ መግባት አልቻለም። የኦሮሞ ህዝብ ግን ሚሊሻ ነው የሚዘርፈው የኦሮሞን ህዝብ በሚሊሻ ነው ሮብ የሚደረገው የኦሮሞ ህዝብ። ጠላት መጣብህ ከተማህን እንዳታገኝ አማራ ነው ምቀኛ የሆነብህ ይሉታል። አዲስ አበባ ላይ የአማራ ልሂቃን ማን ያለው ያመጣው ሪአክሽነሪዎቹ ናቸው አዲስ አበባን ጋፊ ፊንፊኔን እንዳይመለስልን ያደረጉት። what is ጋፊ ፊንፊኔ? it is nothing more the ከንትን እኮ ያነሰ nothing less than ፋሺዝም እኮ አይደለም ጥያቄው። ቤዚካሊ የአዲስ አበባ ጥያቄ ብለው የሚያቀርበው ይሄ ልሂቅ እና ይሄ ልሂቅ መሰረት መከራከሪያ አድርጎ የሚያቀርባቸውን ነገሮች ወደ ፕራክቲካል ፖለቲካል ተርምስ እንቀይራቸው ሲባል at the end of the day ፋሺዝም ሆኖ ታገኘዋል። ግን ራሴ ልምከር ብሎ በአዳራሽ ገብቶ በኢትዮጵያውያን የቀረበን የጋራ ምክክር አልቀበልም ብሎ እኔ የተቀበልኩትን ይዛችሁ ካልወጣችሁ እንተያያለን ብሎ እዛው ያገቡትን ሰዎች በሆስቴጅነት ይዞ ተመለከተዋል። የትግራይ ጀነራል ምትላቸው የአማራ ጀነራል ምትላቸው አዲስ አበባ ያሉት የመጨረሻው ቀን ሲመጣ ምንድነው የሚሆኑት? ሆስቴጅ ነው የሚሆኑት። ምክክር ኮሚሽን ውስጥ ያሉት ምን ሆኑ? አሁን ሆስቴጅ ነው የሆኑት። ሲወጡ ይታሰራሉ፣ ምናልባት ዛሬ ወይ ነገ አንዳንዶቹ። እንዲህ አይነት ነውር ውስጥ ነው የተገባው። ያለው አማራጭ ምንድነው? ሐቀኛ የሆኑ የኦሮሞ ልጆች ወጥተው በኦሮሞ ህዝብ ስም ይሄ ቡድን በሀገር ላይ የደረሰውን ጥፋት ከኦሮሞ ህዝብ ነጥለው ለኢትዮጵያ ህዝብ እና ከኢትዮጵያ ህዝብ ትግል ጋር አብሮ መቆም ነው። ከዛ ለኢትዮጵያ ህዝብ ጀነራሊ መቆም አይጠበቅባቸውም፣ ግን ለኦሮሞ ህዝብ መቆማቸው በቂ ነው። ግን የኦሮሞ ህዝብ ፍትህን እንደማይፈልግ እኩልነትን እንደማይፈልግ በዚህ አገዛዝ የሚሰራውን ፕሮፓጋንዳ ማፍረስ ያስፈልጋል። እንዲደበቅ መፍቀድ የለበትም። አሁን ውጣና ሰልፍ አውግዝ እያሉት ነው የኦሮሞን ህዝብ። አንሙት። የኦሮሞ ህዝብ ማውገዝ ያለበት ማንን ነው? ይሄንን ሚሊታንት ስርዓት ነው። ይሄንን ሳቬጅ የሆነ ስርዓት ነው። የኦሮሞ ህዝብ በዚህ ስርዓት ነግዶ መብላት አልቻለም። ከቦታ ቦታ መንቀሳቀስ አልቻለም። ልጆቹን ለሚሊሻነት እየገበረ ነው። ለልጆቹን ለሚሊሻ የሚገብራቸው ልጆቹ እየተመለሱ አይደለም፣ ወጥተው እንደቀሩ ናቸው። እነ ባጫ ደበሌ ብቻ ናቸው አምባሳደር የሚሆኑት። የኦሮሞ አርሶ አደርና የከረዩ አባገዳ አይደለም አምባሳደር የሚሆነው በዚህ ሂደት ውስጥ ማለት ነው። ክሊርሊ ኦህዴድ እየገባበት ያለው ማድነስ ልክ የለው። እብደቱ ግን ያድነዋል ወይ? በእብደት ይድናል ወይ ነው። እኔ በጣም በርካታ ቦታዎች ላይ እንደዚህ አይነት በጣም የፖለቲካ ግንዛቤያቸው የአእምሮ እድገት ውስንነት ያለባቸው ኃይሎች የፖለቲካ ልሂቃን ከስልጣን በሚነሱ ወቅት በሀገርና በህዝብ ላይ የሚያደርሷቸውን ጉዳቶች በብዙ ሀገራት ተመልክቻለሁ። ኦህዴድ ያንን ጉዳት ለማድረስ አሁንም ጥረት እያደረገ እንዳለ መለከታለሁ። ግን የተባበረው የኢትዮጵያ ህዝብ ለውጥ ፍላጎት ይህንን ኃይል ለተጠያቂነት በማቅረብ ረገድ የሚኖረው ሚና ቀላል አለመሆኑን መገንዘብ ያስፈልጋል። ሁሉም ሰው ለእኩልነት፣ ለፍትህ፣ ለሰላም እና በኢትዮጵያ ውስጥ አስተማማኝ ለውጥ የሚመጣበት ሁኔታ ላይ የጋራ አቋም ይዞ ህዝብንና ትግልን በለየ መንገድ
የምትታገለውን ቡድንና ህዝብን በለየ መንገድ ኃላፊነት በሚሰማው መንገድ ትግል ማድረግ የተገባ መሆኑን በዚህ አጋጣሚ ላንሳ ብዬ ነውና ይሄ በተለያየ ቦታ ላይ ሆነው ከዚህ አገዛዝ ጋር ሆነው አንሙት የራሳቸውን ህዝብ ለመውጋት የተሰለፉ ኃይሎች የሚያመልጡበት ምዕራፍ ላይ ተገብቷል ነው እኔ እያልኩ ያለሁት። የኔ መከራከሪያ ወደ መቀሌ ከመዝመታቸው በፊት እዛው አብይ አህመድ እና አብይ አህመድ መዋቅር ይበላቸዋል። ከዛ ውጪ ግን ሆስቴጅ ተደርገው የሚያዙ መደራደሪያ ተደርገው የሚያዙ ይሆናሉ። ስለዚህ ለራሳቸው ሲሉ ማምለጥ ያለባቸው ምዕራፍ ላይ ያሉ ይመስለኛል እነሱም ቢሆን የሚለውን ላንሳ ብዬ ነው። ኤኒዌይ ወደ ኦህዴድ በዚህ በዋሽንግተን እና በሌሎች አካባቢዎች እያደረገ ስላለው ሎቢንግ በተመለከተ አንሙት መረጃዎች ደርሰዋል። አፍሪካ ኢንተለጀንስም ይዞት የወጣው ሪፖርት አለ ይመስለኛል ዛሬ። እሱንም በተመለከተ የምትነግረን ነገር ካለ መቀጠል ትችላለህ። መልካም ከሰዓታችን አኳያ እሱ ላይ በተወሰነ ደረጃ ትኩረት ባደርግ ጥሩ ነው። ብዙ ነገሮች አንስተሃል። በተከታታይም እንግዲህ ብዙ ማብራሪያ እየሰጠን ጉዳይን በደንብ እንድንገነዘበው ለማድረግ እንሞክራለን። በየጊዜው አገዛዙ በጣም ሰፊ የዲፕሎማሲ ዘመቻ እያደረገን ያለው ወደ ዋሽንግተን ያገዛዙ የዋሽንግተን ምልጃ ብየዋለሁ። ለምንድነው እንዲህ እያደረገ ያለው? ምንድነው እያደረገ ያለው ነው? እንግዲህ ጽሁፉ ላይ መልቲ ትራክ ሎቢንግ ነው የሚሉት። በጣም አይነተ ብዙ የሆነ የሎቢ ስራ ባገዛዙ በኩል ወደ ዋሽንግተን እየተላከን ያለው። በተለይ ይሄ የሎቢ ስራ ትኩረት ያደረገው የአሜሪካ የኮንግረስ አባላት ላይ ነው። ለምንድነው ይሄ ለሚለው ጥያቄ ለምንስ አሁን ለምንድነው ይሄ የሚለው አንደኛው ቅድም ስናነሳው እንደነበረው ይሄ የቀጠናዊ ውጥረቱ እና አገራዊ ውጥረቱ በከፍተኛ ደረጃ ጨምሯል። በአማራ፣ በኦሮሚያ፣ በትግራይ እንደዚሁም በአጠቃላይ በመላው ኢትዮጵያና በቀጠና ያለው ሁኔታ እጅግ በጣም ጭንቀት ውስጥ ከቶታል። ከዚህ አኳያ አገዛዙ የአሜሪካኖችን አዎንታዊ እይታ ፈልጓል ወይም በእነሱ በኩል ጥርስ እንዲነከስበት አልፈለገም። ሁለተኛውና ዋናው ጉዳይ ግን በተለይ ከአሜሪካኖቹ በኩል እየመጣ ያለ ጉዳይ ስላለ በተለይ የኮንግረስ አባላትና የአሜሪካ ምክር ቤት ይህንን አገዛዝ ወደ መቆንጠጥ የሚወስዱ ውሳኔዎችን ከመወሰናቸው በፊት የሁለትዮሽ ግንኙነታችንን እናጠናክር፣ ግንኙነታችንን ሊያበላሹ የሚችሉ ነገሮች እንዳይበላሹ እናድርግ የሚል ዓላማ ይዞ ነው ይህንን እያደረገ ያለው። በተለይ ደግሞ ይህንን እንዲያደርግ አስገዳጅ የሆነው የሚለው ጽሁፉ ላይ የአሜሪካ የኮንግረስ አባላት ከአምና ጀምሮ ከዲሴምበር 2025 ጀምሮ ያቀረቡት ሪዞሉሽን አለ HR 937 የሚባል የ2025 2026 አንድ ሪዞሉሽን ውሳኔ ሊያሳልፉ ይዘው ቀርበዋል። ይሄ ውሳኔ ሐሳብ በተለያዩ የኮንግረስ አባላት የቀረበ ነው። በተለይ የካሮላይና እና እነዚህን መሰል የኮንግረስ አባላት የቀረበ ነው። ለአሜሪካ የኮንግረሱ የውጭ ጉዳዮች ኮሚቴ የቀረበ ሪዞሉሽን ነው ወይም የውሳኔ ሐሳብ ነው። ይሄ ውሳኔ ሐሳብ የኢትዮጵያን አገዛዝ በከፍተኛ ደረጃ የሚወቅስ ነው፣ የሚከስ ነው። በተለይ ለቀጠና አለመረጋጋት ዋነኛው ስጋት ሆኗል፣ የሚወስዳቸው እርምጃዎች ሁሉ ለዚህ ቀጠና አለመረጋጋት ምክንያት ሆኗል ይላል። መሰረታዊ የሚባሉ የሰብአዊ መብቶችን እየጣሰ ነው ይላል። ከዚያም አልፎ የአሜሪካን በተለይ በአፍሪካ ቀንድ ያሉ ስትራቴጂክ ጥቅሞችን ለአደጋ አጋልጧል ኢትዮጵያ ያለው አገዛዝ የሚል ነው። ከዚህ አኳያ ይሄ የውሳኔ ሐሳብ በኮንግረስ አባላት ድጋፍ አግኝቶ ወደ መጽደቅ የሚሄድ ከሆነ አገዛዙ ላይ በጣም ከፍተኛ የሆነ ጫና የሚያስከትል ስለሆነ ይሄንንም ለማብረድ ሲባል አሁን በጣም ከፍተኛ የሆነ ዘመቻ አገዛዙ እያደረገን ያለው በተለይ በውሳኔ ሐሳቡ ላይ በኢትዮጵያ ኦርቶዶክስ ቤተክርስቲያንና አማኞች ላይ እየተፈጸመ ያለው ከሰብአዊ ጥሰቶች አኳያ ተጠቅሷል። በአማራ፣ በኦሮሚያ፣ በትግራይ እየተፈጸሙ ያሉ የሰብአዊ መብት ጥሰቶች ተጠቅሰዋል። ኢንክሉዲንግ ዘር ማጥፋት ነው የሚለው። በተለይ በኢትዮጵያ በከፍተኛ ደረጃ የኤትኒክ ኤንድ ሪሊጂየስ ቴንሽን በጣም ጨምሯል ነው የሚለው። ግጭት፣ ጦርነት መራሽ ወይም ወለድ የሆኑ ረሃብና የጅምላ መፈናቀሎች በከፍተኛ ደረጃ አሉ ነው የሚለው። የኢትዮጵያ የተራዘመ የኢትዮጵያ አለመረጋጋትና ሰላም ማጣት
በቀጠናው ላይ በተለይ ደግሞ በአገሪቱም የስልጣን የኃይል ቁጥጥር የሞኖፖሊ ቫዮለንስ እንደምንለው ያለ የኃይል ቁጥጥር ሊነፍግ ይችላል። ያ ደግሞ ሌሎች በተለይ ከአሜሪካ ጥቅም በተቃራኒ ሊቆሙ የሚችሉ አካላት በአካባቢው በአገሪቱ እንዲስፋፉ ሊያደርግ ይችላል የሚል ነው። ስለዚህ ውሳኔዎች እንዲወሰኑ አገዛዙ ከነዚህ አይነት ተግባሮች እንዲወጣ የአሜሪካ መንግስት ደግሞ ይሄንን በተመለከተ ውሳኔዎች ሊያሳልፍ ይገባል የሚል የውሳኔ ሐሳብ ቀርቧል። 1 ዓመት ገደማ ሆኖታል። ያው ረጅም ፕሮሰስ ነው። ሁሉም የኮንግረስ አባላት ሊያምኑበት የሚገባ ከዛም በሃውስ መጽደቅ ያለበት ከዚያ በኋላ ደግሞ ወደ አሜሪካ የሥራ አስፈጻሚ ወይም ኤክስኪዩቲቭ ቦዲ ወደ ስቴት ዲፓርትመንት ወደ ሌሎቹ የሚሄድ ነው። ይሄንን ተከትሎ በተለይ እርጀንሲው አሁን እንደዚህ ያለ ዘመቻ ውስጥ እንዲገባ ያደረገው አንደኛው ይሄ ነገር ቶሎ እንዳይጸድቅብኝ የሚል ስጋት አገዛዙ ገብቶታል ነው። ስለዚህ ምንድነው እያደረገ ያለው? ከፍተኛ የሆነ ሎቢ ወደ ዋሽንግተን ወደ ኮንግረስ አባላት እያዘመተን የሚገኘው ምንድነው እያደረገ ያለው? ተንታኞች እንደሚሉት አንደኛው ታርጌቲንግ ዘ ሂል ይሉታል። ዋናውን ይሄንን ጉዳይ ሊያጸድቁ ሊወስኑ የሚችሉ አካላትን ታርጌት ማድረግ ነው። ይሄም በተለይ የፎሬን አፌርስ ኮሚቴ አባላትን፣ የኮንግረስ አባላትን፣ የኢትዮጵያና አሜሪካ የካውከስ አባላትን፣ ሴናተሮችን፣ በአፍሪካ ቀንድ ፖሊሲ ላይ የሚሰሩ አካላትን በሙሉ ታርጌት ያደረገ ዘመቻ እንዲካሄድ ለዚህ ደግሞ የዋሽንግተን የሚገኙ የሎቢ ፈርሞችን የማግባባት የሚሰሩ ታስታውሳለህ፣ በሰሜኑ ጦርነት ጊዜም እንደዚህ ድርጅቶች ቀጥሮ ነበር። ይህንን የማግባባት ጫናዎች እንዲቀንሱ ለማድረግ የአሜሪካና የኢትዮጵያ ግንኙነት ስትራቴጂክ ነው። ስለዚህ ኢትዮጵያን ማጣት ለአሜሪካ የውጭ ጉዳይ ፖሊሲ የቀጠናው ፖሊሲ አይጠቅማትም የሚል ሎቢ ማግባቢያ ትርክት የሚፈጥሩ ድርጅቶችን ሁሉ ወደ መቅጠር እየገባ እንደሆነ የሚገልጽ ነው። በነገራችን ላይ ይሄንን የሚጠቅሱ አካላት 2006 ላይ ዲኤልኤ ፓይፐር በሚል የተቀጠረን አንድ የሎቢ ድርጅት የሚያስታውስ ነው በሚል ጽሁፎች ይገልጻሉ። ሌላኛው የዲያስፖራ ሞቢላይዜሽን አገዛዙ እየሰራ ያለው የኢትዮጵያ አሜሪካ ኮሚኒቲ የኮንግረስ አባላትን እንዲያገኙ በተመሳሳይ ይሄንን ሪዞሉሽን ወይም ኤችአር 937 እንዳይጸድቅ ለማድረግ እንዲሰሩ ለማድረግ እነሱ ሞቢላይዝ የማድረግ ስራ እየተሰራ ነው። በሌላ መንገድ በተለይ አሉ ማለት ነው። ፋንክሽናል የሆነ የዚህ አገዛዝ ዲያስፖራ ክንፍ አለው ማለት ነው። ፋንክሽናል የሆነ ያላከሸፍነው ካለ እንግዲህ በድጋሚ መስራት ይጠይቃል ማለት ነው። ግን ደግሞ እንዲጸድቅ ርብርብ ማድረግ በተቃራኒው በኋላ ላይ ስታስቀምጥ ሪኮሜንዴሽን ላይ እንዳትረሳው። ያ በነገር ላይ እንግዲህ የዝም ያለ የኖሞር ተሰላፊ ካለ እነሱን ፈልጎ ሊሆን ይችላል አሉ ብሎ ነው እንግዲህ መቼም ምክክር ኮሚሽንም ዲያስፖራን ወክያለሁ እያለ ያለው። ዞሮ ዞሮ እነዚህ ሁሉ በአገዛዙ በኩል ወደ ዋሽንግተን እየተደረጉ ያሉ ዘመቻዎች አካል ነው። የኤክስኪዩቲቭ በተለይ የአሜሪካን የኤክስኪዩቲቭ ቦዲ ስራ አስፈጻሚው በተለይ ስቴት ዲፓርትመንት እና ፔንታጎን አካባቢ የካውንተር ኮንግሬሽናል ክሪቲሲዝም ነው የሚለው ኮንግረስ ላይ የቀረበውን ትችት በዚህ አገዛዝ ላይ የቀረበውን ሪዞሉሽን እንዲመክቱና የኢትዮጵያንና የአሜሪካን ስትራቴጂክ ወዳጅነት አጠናክረው አቋም እንዲይዙ የሚል ነገር እዛም ላይ ትኩረት ያደረገ ስራ እየሰራ ነው። በአሜሪካዎቹ በኩል ሁለት አቋም ነው ያለው። ይሄ ሪዞሉሽን እንዳልኩ ከዲሴምበር 2025 ጀምሮ ኤችአር 937 ቀጥሏል። ይህንን አገዛዝ ክሪሚናላይዝ የሚያደርግ ነው። የቀጠናውም ስጋት ነው። የኢትዮጵያውያን መሰረታዊ መብቶች ጥሰትም ዋና አክተር ነው ብሎ ነው የሚወስነው። ስለዚህ ምንድነው ሁለት አካላት ባላቸው የአተያይ ልዩነት ነው እስካሁን ያለው። አንደኛው ስቴት ዲፓርትመንቱ ነው ወይም ኤክስኪዩቲቭ ቦዲው ነው። የአሜሪካ ስቴት ዲፓርትመንት በተለይ ኢትዮጵያን የዚህ ቀጠና አንከር ስቴት ነች፣ የጸጥታና የሰላም ስራዎች በጣም ወሳኝ አጋር ነች፣ የሴኩሪቲ ፓርትነር ነች፣ የጸጥታና ደህንነት ስራዎች አጋር ነች የሚል ምልከታ አለ። በተለይ ደግሞ አሁን ቀጠናው ላይ ካለው አለመረጋጋትና የቀይ ባህር ሽኩቻዎች አኳያ ደግሞ ከኢትዮጵያ ጋር ተባብሮ መስራት የሚለውን ነገር ኤክስኪዩቲቭ ቦዲው ይዞታል። በኮንግረሱ በኩል ግን የሰብአዊ መብት ጥሰቶች መሰረታዊ የሰብአዊ መብት ጥሰቶች በምንም መንገድ ተጠያቂነት ሊሰፍንባቸው ይገባል
እነዚህ በዚህ አገዛዝ የሚሰሩ አለመረጋጋቶችም የሰብአዊ መብት ጥሰቶችም ተጠያቂነትን የሚያረጋግጡ ስለሆነም አሜሪካ ለኢትዮጵያ መንግስት የምትሰጣቸው እርዳታዎች ሌሎችም ጉዳዮች ክትትል የሚገባቸው መሆን አለባቸው። ይህ አገዛዝ በሚፈጽማቸው ግጭቶች በእነሱ ቋንቋ ኮንፍሊክት ድሪቭን ነው የሚሉት። በዚህ ምክንያት ረሃብ ሰው እየገደለ ነው። በነገር ላይ መቸለታ ጠለምት ላይ ብቻ አንድ ቀበሌ 16 ሰው ሞቷል። አንድ ቀበሌ ጠለምት ውስጥ በአንድ ወረዳ አንድ ቀበሌ ውስጥ ብቻ ነው የምነግርህ። ስለዚህ ማስ ዲስፕሌስመንት አለ፣ በብዛት ሰዎች እየተሰደዱ ነው ያለ። ይሄ ተጠያቂነት ሊያስከትል ይገባል የሚል ያንዳንድ የኮንግረስ አባላት አቋም አለ። እዚህ ላይ ምንድነው በተለይ እንዲህ አይነት የኤችአር እንግዲህ ብዙ ጊዜ ነው የሚነሱት እንደምታውቀው። ከጸደቀ ምንድነው ባይንዲንግ አይደለም፣ ነገር ግን ያገዛዙን ሌጂቲሜሲ የሚንድ ነው። በአሜሪካ መንግስትና በዚህ አካባቢ የሚያደርገው ሎቢ በከፍተኛ ደረጃ የሚቀንስበት ነው። አሜሪካኖች ስትራቴጂክ አጋር የሚለውን መልከታቸውን ይቀይሩና ገቨርንመንት አንደር ስክሩቲኒ እየተመረመረ እየታየ ያለ ገና ከምናምን ውስጥ ሊወጣ የሚገባው አገዛዝ ነው የሚል እይታ ስለሆነም ስትራቴጂክ አድርጎ የሚመልከቱን ነገር ይቀንሰዋል። በበርካታ ጉዳዮች ላይ እርዳታን ተመልከት። አይኤምኤፍም ወርልድ ባንክም ከአሜሪካ የሚመጡ እርዳታዎች ላይ ተጽዕኖ ሊያሳድር ይችላል። ከኮንግረስ አባላት የሚደረገው ግፊ ይቀንሳል። ይሄ የሚቀንት ምንድነው የሚጸድቅ ከሆነ ነው። ተፈጥሮ ከኢኮኖሚ አኳያ አገዋ ንግድ ሌሎችም ጉዳዮች ላይ ተጽዕኖ ያሳድራል። ወታደራዊ ትብብሮች በእይታ ውስጥ ይወድቃሉ። ቀጠናዊ ምልከታው የሀገር ውስጥ ኢትዮጵያ ውስጥ ያሉ ተቃውሞችን በከፍተኛ ደረጃ እውቅና ሊያሰጥና ሌጂቲሜሲ ሊያሰጣቸው የሚችል ነው የሚል ነው። ኦኬ ይሄ ከሆነ ምንድነው መደረግ ያለበት? ሲምቦሊክ ነው ግን ኮንሲኩዌንሻል ነው። እንዲህ አይነት ነገር መጽደቁት ሲምቦሊክ ነው ግን ተጽዕኖ አለው። በአንድ በሌላ መንገድ ተጽዕኖ አለው። ለቀጠናዊ ኢንስታቢሊቲ እየሰራህ ነው የሚል ሪዞሉሽን ማጽደቅ ለኢትዮጵያን የሰብአዊ መብቶች ጥሰት ዋነኛ ባለቤትና አክተር ነህ የሚል ውሳኔ ማጽደቅ በአሜሪካ ኮንግረስ ውስጥ ከዛ በኋላ ኤክስኪዩቲቭ ቦዲ ተጠያቂ ነው፣ ምርመራ ነው፣ ክትትል ነው የሚደረግበት። ይሄ ስለሆነ እንግዲህ አሁን አማራዎች በውጭ የሚገኙ ዲያስፖራዎች ይህንን አገዛዝ የሚታገሉ ምን ያርጉ የሚለው ወሳኝ ይመስለኛል። አንተ ማሳብ መስጠትበት ጉዳይ ነው። አሁን ከኮንግረስ አባላት አኳያ እኔም በሰማሁት አንዳንድ ወዳጆችንም ለማነጋገር ሞክሬያለሁ። የኮንግረስ አባላትን እያነጋገሩ ያሉ በዚህ ጉዳይ ላይ የሚሰሩ ግለሰቦችንም ለማነጋገር ሞክሬያለሁ። ያለው ነገር ምንድነው በስቴት ዲፓርትመንቱና በኮንግረስ አባላት መካከል ያለው ቅድም ያነሳነው ልዩነት እንዳለ ሆኖ አንዳንድ የኮንግረስ አባላትም አንዳንድ ስጋት አላቸው። ውሳኔ ሐሳቡን በአመዛኙ ተቀብለውታል። መታወቅ ያለበት በአመዛኙ አብዛኞቹ የኮንግረስ አባላት ተቀብለውታል። አንድ ነገር ግን ሪዘርቭድ ናቸው። ይሄ ውሳኔ ሐሳብ ከጸደቀ አሜሪካ እርዳታ እንድታቋርጥ ጫና ሊፈጥር የሚችል ነው። ባይንዲንግ ባይሆንም ግን እርዳታ እንድታቋርጥ ሊያደርግ ይችላል። ለኢትዮጵያ የሚሰጡ የሰብአዊ እርዳታዎች መቋረጥ ደግሞ ችግሮችን የበለጠ ሊያባብሱ የሚችሉ ናቸው በሚል የቀረበውን የውሳኔ ሐሳብ ይዘው ሪዘርቬሽን ወይም በተወሰነ ደረጃ የተቆጠቡ የኮንግረስ አባላት አሉ። ስለዚህ እዚህ ላይ መሰራት ያለበት ነገር ምንድነው? በተለይ በውጭ የሚገኙ ዲያስፖራዎች አማራዎች በየግዛቶቻቸው ያሉ የኮንግረስ አባላትን በዚህ ጉዳይ ላይ ማሳመን ስለሚኖርባቸው አማራውም ወይም ሌላውም እያለ ያለው እርዳታ ይቁም አይደለም። ለኢትዮጵያውያን የሚሰጠው የሰብአዊ እርዳታ ይቁም ማለት አይደለም። እርዳታው መቀጠል አለበት። በዩኤስአይዲ በኩል የነፍስ አድን የአስቸኳይ ጊዜ እርዳታ መቀጠል አለበት። ነገር ግን ወደ ኢትዮጵያ የሚመጣ እርዳታ የአሜሪካውያን የኮንግረስ የሌላውም አካል ክትትልና ቁጥጥር ያስፈልገዋል። ስለዚህ እርዳታ ይምጣ አይደለም፣ እርዳታ ይቁም አይደለም። በዚህ ውሳኔ ሐሳብ መጽደቅ ምክንያቱም እርዳታ ኢትዮጵያ ውስጥ እንዲቆም በተለይ ሰብአዊ እርዳታዎች እንዲቆሙም አይደለም። ይሄን በደንብ ጠንቀቃችሁ አውቃችሁ ማስረዳት አለባችሁ። የሚመጣው እርዳታ ለአገዛዙ የሰብአዊ መብቶች ጥሰት እየዋለ ነው እየዋለ አይደለም፣ ለሚገባቸው ሰዎች እየደረሰ ነው እየደረሰ አይደለም። የአሜሪካ እርዳታ እንግዲህ በአመት ወደ $400 ሚሊዮን ደርሷል ነው የሚባለው። ይሄ እርዳታ እየመጣ ባለበት ጠለምት ላይ አንድ ቀበሌ ውስጥ 16 ሰዎች በረሃብና በድርቅ ሞቱ። የመጣው እርዳታ የት ሄዶ? እየመጣ ያለ እርዳታ እጅግ በጣም አስቸኳይ ለሚባልና የሰዎችን ህልፈት እያስከተሉ ላሉ አካባቢዎች እየደረሰ ነው ወይስ እየደረሰ አይደለም? እርዳታን በተመለከተ ይቁም አይደለም ቁጥጥር ይደረግበት ነው። ይሄንን በተለይ ሁሉም
በዚህ ረገድ የምትንቀሳቀሱ ማህበራት፣ ግለሰቦች ለይቶ ማቅረብ እጅግ በጣም አስፈላጊ ነው። ሁለተኛው መደረግ አለበት የምንለው ከምንም ነገር በላይ የኮንግረስ አባላትን በየግዛቶቻችሁ ማነጋገር አለባችሁ። ማነጋገር አንድ ነገር ነው፣ ቀጠሮ መያዝ መጠየቅ አንድ ነገር ነው። በተመሳሳይ ግን እነዚህ የኮንግረስ አባላትና ወኪሎች የየትኛው ኮሚቴ አባል ናቸው? አንዳንዶቹ ኮንግረስ አባላት የፎሬን አፌርስ ኮሚቴ አባል ናቸው፣ አንዳንዶቹ የወታደራዊ፣ አንዳንዶቹ የሌላም። ስለዚህ የትኛው ኮሚቴ ላይ ናቸው? የትኛው ኮሚቴ ላይ ያለ የኮንግረስ አባል በምን ጉዳይ ያግዘናል የሚለውን ለይታችሁ እንድታነጋግሩ በዚህ አጋጣሚ መጠየቅ ያስፈልጋል ነው። የመጨረሻው በዚህ ጉዳይ ላይ በተለይ በየአካባቢያቸው ያሉ ኮንግረስ አባላት የየራሳቸውን ሪዞሉሽን የየራሳቸውን ኤችአር ይዘው እንዲቀርቡ ግፊት ሊደረግ ይገባል። አማራው ላይ ምን እየተደረገ ነው? ኢትዮጵያ ላይ ምን እየተደረገ ነው? የአገዛዝ ምን እያደረገ ነው? ስለሆነም እያንዳንዱ ኮንግረስ አባል የየራሳቸውን ኤችአር የየራሳቸውን ሪዞሉሽን ሌሎችንም አሳምነው ይዘው እንዲቀርቡ ማድረግ እጅግ በጣም አስፈላጊ ነው። ለዚህ ግፊት ሊደረግ ይገባል የሚለውን ሐሳብ ለማጋራት ነው እንደማለት። ያ ቆንጆ ነገር ነው ያነሳው አንሙት። አይ ቲንክ ዲያስፖራው ምን ማድረግ አለበት የሚለው ሚናውን በተመለከተ በደንብ አንስታል አንሙት። ሰው እኔ እዛ ላይ በድጋሚ መሄድበት ሁኔታ አይኖርም። የዱዋል ትራክ ነው ግን ሁለቱ የስቴት ዲፓርትመንቱና የኮንግረሱ የምመለከተው ዱዋል ትራክ ነው። ግን አንሙት እንዳልከው በዚህ በአፍሪካና በቀጠናው ላይ ባሉ ሰላም ጉዳዮች የኢትዮጵያ መንግስት የሚኖረውን መተባበር በተመለከተ ኢትዮጵያ ጋር እንደ ሀገር ያላት ሚና ከዚህ አገዛዝ ከሪጅሙ ለይቶ ማየት ያስፈልጋል ነው። የቀጠናው ሰላም ዋነኛ ጠንቅ አሁን ኢትዮጵያ ውስጥ ያለው አገዛዝ በነገራችን ላይ በየመን ካሉም በሌሎች ቦታዎችም ካሉ ታጣቂዎች በላይ የቀጠናው ሰላም ጠንቅ የሆነው ኢትዮጵያ ላይ ያለው ኢትዮጵያ ውስጥ ያለው አገዛዝ የቀጠናው ሰላም የኢትዮጵያ ሰላምም የቀጠናው ህዝቦችም ሰላም ስለሆነ ኢትዮጵያ አንከር በነበረችበት ጊዜ ከራሷ ስቴቢሊቲ አልፎ በቀጠናው ሰላም ላይ ሚና የነበራት ሀገር ነች። አሁን ከሶማሊያ እየወጣች እኮ ነው። አሜሪካም በሶማሊያ የምታደርገውን ድጋፍ እኮ አቋረጠች። አንሙት ከዚህ ዓመት ጀምሮ ድጋፍ አይኖርም። ከኢትዮጵያ መንግስት ጋር የነበረው ትብብር በጸረ ሽብር ላይ የነበረው ትብብር በቀጠና ሰላምና ደህንነት በአፍሪካና በሌሎችም አካባቢዎች ላይ ባሉ የሰላምና ደህንነት ስራዎች ላይ ሀገሪቱ የነበራት ሚና የት ነው አሁን ያለው? በምን ደረጃ ላይ ነው ያለው? ላለፉት 14 15 16 ዓመታት የተገኙ ቀጠናዊ ውጤቶችን የሰላም ትሩፋቶችን በዜሮ ያባዛ ነው። በነገራችን ላይ የኦህዴድ አገዛዝ በኢትዮጵያና በቀጠናው ላይ ያደረሰው ዳሜጅ ባይዘወይ ባለፉት በመለስ ዜናዊ ጊዜና ከዛም በፊት የነበሩ በቀጠናው ላይ የተሰሩ የሰላም ሂደቶችን ሁሉ ያፈረሰ ነው። ባይዘወይ በቀጥታ የሀገራት ህልውና ላይ አደጋ የደቀነ ነው። በርካታ ነን ስቴት አክተሮች እንዲፈለፈሉ ያደረገ ነው። የኢትዮጵያን ፖለቲካና የኢትዮጵያን ፖለቲካዊ ቀውስ ውስጣዊ ቅራኔ በከፍተኛ ደረጃ ያባበሰ ኢትዮጵያ ለቀጠናው ሰላም ስጋት እንድትሆንና ከፍተኛ ኃይሎች በነገራችን ላይ አክራሪነት እንዲሰፋ የሃይማኖት አክራሪነትም ጭምር እየሰራ ያለ አገዛዝ ነው። ይሄ አገዛዝ ባይዘወይ የዓለም ህዝቦች ስጋት ነው። እኔ አይሳይዲትን መጀመሪያ ይሄንን አገዛዝ ናሬት ሳደርግ እኔ የኢትዮጵያ ህዝብና ለቀጠናው ህዝብ ብቻ ሳይሆን ለዓለም ህዝቦች ስጋት ነው በሚል ነበር ያስቀመጥኩት። these are the last remnants የመጨረሻዎቹ የፋሺስት ስርዓት ረጋፊዎች ናቸው ኦህዴዶች። ባይዘወይ አውሮፓ ላይ የተሸነፈው ፋሺዝም ኢትዮጵያ ውስጥ ነው መልክ ቀይሮ የቀጠለው። ኦህዴድን ሆኖ ነው የቀጠለው። ስጋትነቱ ለእንግሊዝ መንግስትም ጭምር ነው። ስጋትነቱ ለአሜሪካ መንግስትም ጭምር ነው። ስጋትነቱ ለቀጠናው ህዝቦችም ጭምር ነው። በነገራችን ላይ አማራንና የሶማሌን ህዝብ በመብላት የአፋርን ህዝብ የትግራይን ህዝብ በመብላት የሚቆም አይደለም። ጎረቤት ሀገራትን እበላለሁ የሚለው ዛቻ ዝም ብሎ አይደለም። ማንሙት ሳውዲ በምትመራው ኮአሊሽንም ሆነ በቀጠናው ሀገራት መካከል በሚደረጉ ትብብሮች ውስጥ እኮ የአብይ አህመድ ስርዓት የለበትም። ቀጠናው ላይ በሚደረጉ ኖርዝ አክሲስ ብትለው የሰሜን ትብብሮች ብትላቸው በርካታ ሀገራት በሚያስተባብሯቸው በየዙሪያው በኢትዮጵያ ዙሪያ ላይ ያሉ ሀገራትም ጭምር ሶማሊያ ላይ የነበሩ የተገኙ ውጤቶችንም ጭምር በዜሮ ያባዛ እኮ ነው። ስቴት ዲፓርትመንቱ ዱዋል ትራክ አድርጎት ይሄንን ስርዓት የቀጠናው
እና ኢትዮጵያ ሚናዋ ይኸውልህ ሪጋርድለስ ኢትዮጵያ ውስጥ ካለው ስርዓት ውጪ ሀገሪቱ ያላት ሚና ሚናቅ አይደለም። በጣም ትልቅ ሚና ያላት ሀገር ነች። ግን በምን አይነት እጅ ነው ያለችው ነው። ኢትዮጵያን ለበጎ ልትጠቀምበት የምትችለው የኢትዮጵያ ውስጣዊ ስርዓት እና ፖለቲካዊ ሁኔታ በቀጠናውና በዓለም አቀፍ ማህበረሰብ ዘንድ ሊፈጥር የሚችለውን በጎ ተጽዕኖ የጋረደ ነው። ስርዓቱ አይደለምና ለቀጠናው ሊተርፍ የኢትዮጵያን ህዝቦች ሰላምና ረፍት የነሳ ነው። አጋርነቱ ከኢትዮጵያ ህዝብ ጋር ነው ወይስ ከዚህ ሰው በላ ስርዓት ጋር ነው? we need to differentiate ሪጂሙን ከኢትዮጵያ ስቴትሁድ መለየት አለብን። ኢትዮጵያ by itself is under critical threat። በዚህ ስርዓት ኢትዮጵያ ሀገሩ ራሱ አደጋ ውስጥ ነው ያለው። ከማን በተቃጣበት ጥቃት የኢትዮጵያን መንግስታዊ መዋቅር ከያዘ የፖለቲካ ኃይል ኢትዮጵያ እኮ አንሙት በውስጧ ባዕድ በቅሎ ሀገሪቱን ሊገላት ከጫፍ ደርሷል እኮ። እያጣጣረች ያለች ሀገር መዳን ነው የሚገባት አስቀድሞ በቀጠናው ላይ ለሚኖራት ሚና እና በጎ ሚና እንዲኖራት። ስቴት ዲፓርትመንቱ ይሄንን ቡድን በነገራችን ላይ እኔ እንደው ዝም እያነሳዋለሁ እንጂ አንሙት የአብይ አህመድን ስርዓት በተመለከተ ገንዘቡን የሚያባክን ጊዜውን የሚያባክን ሀገር ያሳዝነኛል። እኔ ከመቀሌም ሄደው አብይ አህመድ ጋር እንሰራለን ያሉ ልሂቃኖችን ምናምን ስመለከት ችግር ነው እዚህ ያሰደዳቸው ወደ አብይ አህመድ ወይስ በእርግጥም ከአብይ አህመድ ጋር መስራት ይቻላል የሚል ጥያቄ አነሳለሁ። እነዚህ አማራ ኃይሎችም በአዴን ለምሳሌ ሚሊሻ መልማይም ሆኖ ከዚህ ስብስብ ጋር ሲሰራ እንዴት ነው የሚቻለው? ከዚህ ስብስብ ጋር ሚሊሻ መልማይስ ሆኖ መቀጠል ይቻላል እላለሁ። ሌሎች ሀገራት ይሄ ቡድን ቨልነራብል ስለሆነ ተጋላጭ ስለሆነ የፈለጉትን ነገር እንደሚሰጥ ምንም ጥያቄ የለውም። ለምሳሌ አሁን በግድቡ ዙሪያ ላይ የፈለከውን ነገር ልታስፈርመው ትችላለህ። የኢትዮጵያን ብሔራዊ ጥቅም ሊጠብቅ አይችልም ይሄ ቡድን። ባይዘዌ የኢትዮጵያ ህዝቦች ጠንካራ ተቋማት ቢኖሯቸው ኖሮ በነገራችን ላይ ኦህዴድ እንደ መንግስት የገባበት ተጋላጭነት ለኢትዮጵያ ሀገረ መንግስት የደህንነት ስጋት ነው በራሱ። ኦህዴድ መቀጠሉ በራሱ አንሙት የኢትዮጵያን ደህንነት ተጋላጭ ያደርገዋል። ለምን መሰለህ? ቨልነራብል ስለሆነ ሪጅሙ የኢትዮጵያን ብሔራዊ ጥቅም መጠበቅ አይችልም። አሁን ኮምፕሮማይዝ ያደርጋል። ስለዚህ በምንም መንገድ ኢትዮጵያን ወክሎ ድርድር ማድረግ የለበትም ኦህዴድ በኢትዮጵያ ጉዳይ ላይ ውሳኔ መስጠት የለበትም። በተለይ በዚህ ሰዓት ለምን ተጋላጭ ነው? ለምን ከስልጣኑ እየተባረረ ያለ አጣብቂኝ ውስጥ የገባ ቡድን ነው። ስለዚህ የኢትዮጵያን ዘለቄታዊ ጥቅሞች አሳልፎ ይሸጣል። ስለዚህ ኦህዴድ ኢትዮጵያ ላይ ምን ደቅኗል? የደህንነት ስጋት ደቅኗል ሀገሪቷ ላይ። ሌሎች ሀገራት ቢሆን ይህንን ቡድን በፍጥነት የኢትዮጵያን ጥቅም አሳልፎ እንዳይሰጥ የኢትዮጵያ ህዝብ ርብርብ አድርጎ ራሱን ከማን ይከላከል ነበር? ሀገሩን ከኦህዴድ ይከላከል ነበር። ግን ተቋሞች ስለሌሉን ኦህዴድን ተጠያቂ የሚያደርግ ፓርላማ ስለሌለን የህግ የደህንነት ተቋማት ስለሌሉን የኢትዮጵያ ሁለንተናዊ ውሳኔ በዚህ በተነከሰና በቆሰለ ጅብ እጅ እንዲገባ ሆኗል። ስለዚህ የቆሰለን ጅብ ሌሎች ሀገራት ይፈልጉታል። አንሙት። የቆሰለ ጅብ ፈሪ ነው። የቆሰለ ጅብ የፈለከውን ይሰጥሃል። ስለዚህ የሱ መቀጠል ሰምሃው የኢትዮጵያ ጥቅም የሚባል የለም እነዚህ ሰዎች ጋር። አሁን እንቀጥላለን ወይስ አንቀጥልም ነው የነሱ ናይትሜር። ብዙ ወንጀል ሰርተዋል። ከህዝቡ ጋር እየተዋጉ ነው ያሉት። ጦርነት ውስጥ ነው ያሉት። ሁሉ ነገር እነሱ ባሰቡት መንገድ እየሄደ አይደለም ያለው። ስለዚህ ሁሉን ነገር ይሰጣሉ እንደምትመለከተው እና ጠንካራ ስርዓት ስላልሆነ ከውስጥም ከውጭም ተጋላጭነቱ ከፍተኛ ስለሆነ አንዳንድ ሀገራት ይህንን ስርዓት በተወሰነ መንገድ በደንብ ኤክስፕሎይት ለማድረግ አመቺ እንደሆነ ሊገነዘቡ ይችላሉ። ግን የኢትዮጵያን ህዝብ ዘላቂ ጥቅምም የቀጠናውንም ሆነ የሌሎች ሀገራትን በተለይ ምዕራባውያን ሀገራትንም ጥቅም በተመለከተ ይሄ ቡድን አስተማማኝ አጋር መሆን አይችልም። ይሄ እኮ ሶማሊያ የምትንቀው ስርዓት ነው። ሶማሊያ፣ ጅቡቲ የምትንቀው ስርዓት እኮ ነው። የኢትዮጵያ ክልሎች አንሙት የማይቀበሉት ስርዓት እኮ ነው። አይደለም ለቀጠናው አጋር ሊሆን ቀርቶ ማለት ነው። ያንን በደንብ መገንዘብ ነው የሚያስፈልገው። አይ ቲንክ በዛ መንገድ ግንዛቤዎች እንዲፈጠሩ ማድረግ። ግን ለዳያስፖራ ያስቀመጥካቸው መልእክቶች በጣም ተገቢነት ያላቸውና ጠቃሚ መልእክቶች ይመስሉኛል። አንሙት
በጣም ጠቃሚ መልእክቶችን አስቀምጣል። ዲያስፖራው በየአካባቢው ላይ በተለይ በየአካባቢው ያለውን የኮንግረስ ተወካዮች የሚያናግርበት ስለ ኢትዮጵያ ስላለው በአማራም በትግራይም በሌሎችም አካባቢዎች ስላለው ጉዳይ በቂ ገለጻ ግንዛቤ እንዲያዝ እና ይሄን ኤችአር አንሙት የጠቀሰውን ፑሽ ማድረግ ወደፊት እንዲገፋ ማድረግ በጣም አስፈላጊ ነው የሚለውን እናንሳ ብለን ነው። የዕለቱ ፕሮግራማችን ይሄ ነው። ከአሁን የደረሰኝ መረጃ አለ። ዛሬ መቀሌውን የአየር ድብደባ በተመለከተ የደረሰኝ ምናልባትም ተጨባጭ የሆነ መልእክት ከአንድ አድማጭ ተልኮልናል። አድማጫችን ምንድነው የሚለው? ትንግርቱ እንዴት ናችሁ? የመቀሌውን የደበደበው በሚግና በድሮን ነው። እኔ ቀደም በሚግ ነው ብዬ ነበር። አሁን በሚግም በድሮንም ነው። በሚግና በድሮን ሲሆን ሚግ የጣለው ከርዕሰ መስተዳደሩ ጽሕፈት ቤት አካባቢ ሲሆን የመኖሪያ ሰፈር ውስጥ ነው። የመኖሪያ ሰፈር ውስጥ ሲሆን ከፍተኛ የህወሓት አመራሮች አንድ ስሙን ያልገለጹልኝ ግለሰብ ቤት ስብሰባ ላይ ነበሩ ነው የተባለው ነው የሚለው። ከፍተኛ የህወሓት አመራሮች በዛ አካባቢ ነበሩ ተብሎ መረጃ ደርሶት ስለነበረ በግለሰብ ቤት በነበረ ስብሰባ ላይ ስለነበሩ በዛ ላይ ነው ብሎ ነው የጣለው። በዛም ድብደባ ህፃናት፣ ሴቶች እንደተጎዱ ሰምቻለሁ ነው የሚለው። እንግዲህ በርካታ ህፃናት ወደ 5 የሚጠጉ ሴት ህፃናቶች መጎዳታቸውን ቀደም ብለን እኛም ዘግበናል። ሌላው የድሮን ድብደባ ነው። ይህ ድብደባ በቀጥታ የመቀሌን የአየር ኃይል ታርጌት ያደረገ ድብደባ ነው። እንደሰማሁት ከሆነ ምንም ጉዳት አላደረሰም። ሁለት ድብደባ ነው ማለት ነው። አንደኛው የሚግ ድብደባ ነው። ሁለተኛው የድሮን ድብደባ ነው። የድሮን ድብደባውም ቀደም እንደተባለው አመራሩን ታርጌት ያደረገ ቢሆንም የሰው ቤት ላይ መኖሪያ ቤቶች ላይ የተጣለና ሲቪሊያንን የጎዳ ነው። በዚህም ከ5 በላይ ህፃናት፣ የአንድ ቤተሰብ አባላት እስከ 7 ሰው የሚጠጋ አንድ ቤተሰብ አባል ጉዳት እንዳስተናገደ ሰምቻለሁ። 5 ሴት ህፃናቶች በተለይ በቀጥታ ከፍተኛ ጉዳት ማስተናገዳቸው ሰምተናል ማለት ነው። ሌላኛው የአየር ኃይሉን መደብደብ ነው። በቀጣይ ድብደባዎች ለማድረግ የአየር ድብደባው እንግዲህ የመቀሌን የአየር መቃወሚያ ታርጌት ያደረገ እንደሆነ ትመለከታላችሁ። ስለዚህ ቀጣይ የአየር ድብደባዎች ትግራይ ላይ ታስበዋል ማለት ነው። በግልጽ የትግራይን የመከላከል አቅም ምናልባት የመከላከል አቅም ካለው እሱን ለማዳከም የተደረገ ድብደባ እንደሆነ በግልጽ ማየት ያስፈልጋል ለማለት ነው። ለነገሩ ለነበረኝ ቆይታ ከልብ አመሰግናለሁ። ሐሳብ አስተያየቶቻችሁ ብዙ ናቸው። ግማሾቹን አንብበናል። ከልብ ነው የማመሰግነው። ምሽታችሁ ያማረ ይሁን።